ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየ እኮ ነው። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ የእግዚአብሔር መልአክ። ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገረው። ወደ አምላክ የሚወስድ ነገር ነው የሚናገረው። የእግዚአብሔር መልአክ የቆመበት ቦታ በሙሉ ቅድስና ነው። ቦታው እንኳን የረከሰ ቢሆን ቦታው እንኳን ያልተገባ ቢሆን እሱ ካለ ግን ሁሉም ነገር ይቀደሳል፣ ይባረካል። ወደ ታቦቱ የሚመራው በር ላይ አይታችሁ ከሆነ በግራና በቀኝ ምን እንደሚሳሉ መላእክት ናቸው አለ በብላችሁ አታውቁ? መላእክት ናቸው። በአንድ እጃቸው ሰይፍ ይዘው በአንድ እጃቸው ደግሞ አፎቱን ይዘው የሰይፉን ሰገባ ማለት የሚመልሱበት እንደዛ ይዘው ነው የሚታዩትና መላእክት ሰይፍ ይዘው የሚታዩበት ዓላማና ምክንያት አላቸው። አንደኛው ሰይፉ የእግዚአብሔር ኃይል ምክንያት ነው። ስለዚህ ሰይፉን ይዞ ታየው ማለት የእግዚአብሔር መልአክ የእግዚአብሔርን ኃይል ይዞ ፊት ለፊቱ ታየው ማለት ነው። አሸናፊነቱ፣ ረዳኢነቱ፣ ሁሉንም ነገር የሚያደርገው ቅዱስ ሚካኤልም ከማን በተገኘ ኃይል ነው? የእግዚአብሔር ኃይል። ሰይፉ ማለት እሱ ነው። እየሰማችሁ ከራሱ ማንም ምንም ሊያደርግ የሚችል የእግዚአብሔርን ስም የተሸከመ መልአክ ስለሆነ ሰይፉን ይዞ ኃይሉን አሳየ። ሁለተኛ ሰይፍ ይዞ የእግዚአብሔር መላእክት የሚታዩት ሰይፍ ይቆርጣል፣ ይለያያል አንዱን ከሌላው። የእግዚአብሔር መላእክትም ሰይፍ የሚይዙት ኃጢአታችንን ከኛ ቆርጠው አስወግደው የሚጥሉልን ስለሆኑ አምኖ ለለመናቸው ኃጢአት በደሌን እንድተው እርዳኝ ያለው ሚካኤል ሰይፍ ይዞ ታየ ማለት እሱ። ለዛ ነው በጣም የሚታወቁ የቅዱስ ሚካኤል ስዕሎች መካከል አንዱ በእግሮቹ ሰይጣንን ረግጦ በአንድ እጁ ሚዛን ይዞ በሌላ እጁ ደግሞ ምን ይዞ ነው የሚታዩ? ሰይፍ ይዞ ነው የሚታዩ። በእግዚአብሔር ኃይል ሰይጣንን እንዳሸነፈው በእግዚአብሔርም ኃይል አሁንም በተሰጠው ሰይፍ ከኛ ኃጢአትን የሚያርቀው መልአክ ቅዱስ ሚካኤል እንኳን ማብላትና መታደቅ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን እንጠይቀዋለን። ለምን ብላችሁ አትጠይቁም? አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ወደ መጣበትና ወደ ከፍታው ቦታ ላይ ለመሄድ የእሳት ሰረገላ መጥቶ ከመንጠቁ በፊት የእግዚአብሔር መልአክ ቀሰቀሰውና ብላ አለው። ብላ በልቶተኛ መልሶ አሁንም ደግሞ ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ምን አርጋለው መልሶ ብላ አለው። የእግዚአብሔር መልአክ አያችሁት? እንኳን መሬታዊ ነገር ሰማያዊ ነገር ማውረስ የሚችል ነው ቅዱስ ሚካኤል። እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ይሄው ኤልያስን እኮ አሳያችሁ ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ ነው። ዛሬም ቅዱስ ሚካኤል በነገራችን ላይ እንዲህ አይነት ሰባኪ ነው። ሚካኤል እንዲህ አይነት ሰባኪ ነው። ስብከት ምንድነው ብላችሁ ብትጠይቁት ሚካኤልን የምትሄዱበት መንገድ ሩቅ ነውና ምን አርጉ ነው የሚለው? ብላ ቁረብ ነው የሚለው። ሌላ ተአምር የሚመጣ እንዳይመስል ቁረብ ነው የሚለው። ቶሎ ቶሎ ብላ ቶሎ ቶሎ ብላ ቅዱስ ሥጋውን ክቡር ደሙን ውሰድ። የምትጓዘው መንገድ ሩቅ ነው፣ የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ ነው። እውነት ለመናገር ክርስቲያኖች የምንሰማው የምናየው የምናደምጠው ነገር በሙሉ በጣም ጆሮ ጭው የሚያደርግ ነገር ነው። ሚካኤል ሲቆምበት ግን ሁሉም ነገር ይረጋጋል፣ ጸጥ ይላል። ሁሉም ነገር ልብ ማለት እንድንችል ፊታችንም ይከፈታል፣ እንጽናናለን። ራሱ እርሱን ቆሞ ስናየው እውነት ቅዱስ ሚካኤል እንኳን በሀገራችን ብቻ ሳይሆን ሁላችን ሰውነት ላይ ይቆምልን። በመጽሐፈ ኢያሱ ምዕራፍ 5 ላይ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት አድርገን እንደ እግዚአብሔር ቅዱስ ፈቃድ ባለችን ደቂቃ የምንማር ነው የሚሆነው። አስቀድሜ የመጽሐፍ ቅዱስን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ከሰማን ካደመጥን በኋላ ሁላችን ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እንዲህም ሆነ በዮርዳኖስ ማዶ በባህር በኩል የነበሩት የአሞራውያን ነገስት ሁሉ በባህሩም አጠገብ የነበሩ የፊኒቃውያን ነገስት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩ ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ አእምሯቸውን ሳቱ። በዚያን ጊዜም እግዚአብሔር ኢያሱን ከሻፎ ድንጋይ የባልጩት መቁረጫ ሰርተህ የእስራኤልን ልጆች ዳግመኛ ግረዛቸው አለው። ኢያሱም የባልጩቱን መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ። ኢያሱ ሕዝቡ ሁሉ የገረዘበትን ምክንያት ይህ ነው። ከግብጽ የወጡ ወንዶች ተዋጊዎች ሁሉ ከግብጽ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡትም ወንዶች ሁሉ ተገርዘው ነበር። ነገር ግን ከግብጽ ከወጡ በኋላ በመንገድ በምድረ በዳ የተወለዱ ሕዝብ ሁሉ አልተገረዙም ነበርና ኢያሱ እነዚህን ሁሉ ገረዛቸው። እግዚአብሔርም ወተትና ማር የምታፈሰውን ምድር ለኛ ይሰጠን ዘንድ ለአባቶቻችን የማለላቸውን ምድር እንደማያሳያቸው የማለባቸውን ከግብጽ የወጡ የእግዚአብሔርን ቃል ያልሰሙ እነዛ ተዋጊዎች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይዞሩ ነበር።
ልጆቻቸውን በእነርሱ ፈንታ አስነሳ። እነዚህንም ኢያሱ ገረዛቸው፣ በመንገድ ስለተወለዱ አልተገረዙ ነበርና። በተገረዙም ጊዜ እስኪድኑ ድረስ በሰፈር ውስጥ ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅን ተግዳሮት ከእናንተ ላይ አስወግጃለሁ አለው። ስለዚህ የዛ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ። የእስራኤል ልጆች በጌልጌላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በዮርዳኖስ ማዶ በኢያሪኮ ምዕራብ ፋሲካን አደረጉ። ከምድሪቱም ፍሬ ቂጣን አዲስ እህል በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ የእስራኤል ልጆች ዳግመኛ መና አላገኙም። በዚያውም ዓመት የፊኒቆንን ምድር ፍሬ ሰበሰቡ። እንዲሁም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁን ወደ አንተ መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና በባሪያ ዘንድ ምን አቁመሃል አለው። የእግዚአብሔር ሰራዊት አለቃ ኢያሱን አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 1 እስከ 15 ያለውን ወይም ደግሞ ሙሉ ምዕራፍ 5ን ነው እንደ እግዚአብሔር ቅዱስ ፈቃድ አሁን በንባብ ሁላችን ሲነበብ የሰማነው። በዚህ ቃል መነሻነት ነው የዛሬውንም ትምህርታችን የምንማረው። ሁሉንም ምናልባት ለማስታወስ ግን ሊከብድ ስለሚችል ይህን ሁሉ በአጭሩ ለትምህርታችን መነሻ ርዕስ የምናደርገው የተመዘዘ ሰይፍ ይዞ ከኢያሱ ፊት የቆመው መልአክ የተናገረውን ይሆናል። አብራችሁን በሉ። አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። እስኪ ድጋሚ ሁላችንም በአንድነት እንበለው። አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። ሶስተኛ እስኪ እንበለው። አንተ እሺ የቆምክባት ስፍራ ምንህን ከእግርህ አውልቅ፣ ጫማህን ከእግርህ አውልቅ በሚል መነሻ ርዕስ አድርገን ይህንኑ ያነበብነውን ክፍለ ምንባብ መጽሐፍ ቅዱስ ላይ የተጻፈውን ታሪክ እንማራለን። በድጋሚ አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። የታላቁ የገናናው መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓል በሌሊት በሚደረገው አገልግሎት በቅዱስ ያሬድ ዜማ ላይ አንዱ ከሚከበርባቸው ምክንያቶች ውስጥ ከቅዱስ ሚካኤል ሹመቱ የሚነገርበት የእግዚአብሔርን ድንቅ ሥራ የሚታወስበት ነው። መጽሐፈ ኢያሱ እግዚአብሔር አምላክ በሙሴ አማካኝነት ካጻፋቸው ከአምስቱ ብሔረ ኦሪት በኋላ የሚገኝ የብሉይ ኪዳን የታሪክ መጽሐፍ ነው። መጽሐፈ ኢያሱ ተብሎ ስለሚጠራው ከሙሴ በኋላ እስራኤላውያንን እንዲመራና ቃል የገባላቸውን ምድረ ርስት ከነዓን እንዲወርሱ እግዚአብሔር የመረጠላቸው ከሙሴ በኋላ ተተክቶ ሕዝቡን ያስተዳደር የነበረ መሪ ነው። ኢያሱ እንደ እግዚአብሔር ቅዱስ ፈቃድ ሕዝቡን ይመራ የነበረ ሕዝቡንም ደግሞ ተስፋ ያደረጉትን ምድረ ርስት ከነዓንን እንዲወርሱ በጣም ትልቁን ስፍራ የተጫወተ ታላቅ መሪ ስለነበረ እስራኤላውያን በጣም ትልቅ ስፍራ ይሰጡታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ተመላልሶ በሚያስተምርበት በዘመነ ሥጋዌ ወራቱ ራሱ እስራኤላውያን በጣም ትልቅ ቦታ ከሚሰጧቸው ነቢያት መካከል ሙሴና ኢያሱ በጣም ይጠቀሱበታል። ታስታውሱ እንደሆነ ክርስቶስ በፊልጵስዩስ ቂሳሪያ ላይ ተቀምጦ ደቀ መዛሙርቱን ጥያቄ ጠይቋቸው ነበረ። ምን አላቸው? ሰዎች የሰውን ልጅ ማን ይሉታል አላቸው። ስለ ማንነቱን የጠየቃቸው እና ሰዎች ተብለው የሚጠሩት ከደቀ መዛሙርቱ ውጪ ያሉት ሰዎች ክርስቶስን ማን ብለው እንደሚጠሩት ተናገሩ። አንዳንዶች መጥምቁ ዮሐንስ ነው ይሉሃል፣ አንዳንዶች ኤርምያስ ነው ይሉሃል፣ አንዳንዶች ኤልያስ ነው ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነው ብለው ይጠሩሃል። ሕዝቡ ስለ ክርስቶስ የተናገረውን ደቀ መዛሙርቱ እንዲህ ይሉሃል ብለው የተናገሩት እንዲሁ ዝም ብሎ በመላምት የተነሳ አይደለም። ክርስቶስ መስለውናል ብለው የጠሯቸውና እነሱ ሊሆን ይችላል ብለው የዘረዘሯቸው ሰዎች ጋር ክርስቶስ የሚያመሳስል ነገር ስላለው ክርስቶስን አንዳንዶች መጥምቁ ዮሐንስ ነው ይሉት የነበሩት ዮሐንስ መጥምቅ
በበረሃ ከነበረው ቆይታው በኋላ ወደ ኢየሩሳሌም ወርዶ ዮርዳኖስ ወንዝ ላይ ሲያጠምቅ የሚታወቅበት ትልቁ ስብከቱ የነበረው መንግስተ ሰማያት ቀርባለችና ምን ግቡ ነው። ይሄን ስብከት ክርስቶስ ራሱ ከገዳመ ቆሮንቶስ ቆይታው በኋላ ሲወጣ የሰበከው ስብከት ነው። ስለዚህ በስብከት ስለሚመሳሰሉ አንደኛ አንዳንዶች ማን ይሉሃል አሉት፣ መጥምቁ ዮሐንስ ነው ይሉሃል አሉት። እንኳን በነገራችን ላይ ህዝቡ የዮሐንስን ራስ ያስቆረጠው ራሱ ሄሮድስ ክርስቶስን መጥምቁ ዮሐንስ ይመስለው ነበር። የማቴዎስ ወንጌል ምዕራፍ 14 ላይ መጥምቁ ዮሐንስ ይመስለው ነበር ተብሎ ተነግሯል። ስለዚህ መጥምቁ ዮሐንስ ክርስቶስን ይመስላቸው የነበረው አንደኛ ስለ ስብከቱ ነው። ሁለተኛው ክርስቶስ መጥምቁ ዮሐንስ ነው እያሉ ይናገሩት የነበሩት ዮሐንስ የሚታወቀው ትልቁ አገልግሎቱ ማጥመቅ ነው። የዮሐንስ ወንጌል ምዕራፍ 3 ላይ ክርስቶስ ከተጠመቀ በኋላ መርጦ አብረውት እንዲማሩ እንዲውሉ እንዲያድሩ ያዘጋጃቸው ደቀ መዛሙርቱ ያጠምቁ ነበር። በሄኖን አውራጃ ህሙማንን ያጠምቁ ነበርና የዮሐንስ ደቀ መዛሙርት ተሰብስበው ክርስቶስን ከሰሱት። ዮሐንስ ጋር ሄደው አንተ በዮርዳኖስ ያጠመቀው እሱ ደግሞ በሄኖን አውራጃ ያጠመቀ ነው አሉት። እና ዮሐንስ ወንጌል ምዕራፍ 13 ላይ በግልጽ ይናገራል። ምን ይላል? እርሱ ሳይሆን ደቀ መዛሙርቱ ነበር ሲያጠምቁ የነበሩት ይላል። እየሰማችሁ ነው? ደቀ መዛሙርቱ ነው ሲያጠምቁ የነበሩት። ግን ህዝቡ ለዮሐንስ ሄዶ ሲናገር ማን ያጠምቅ ነበር ያለው? ክርስቶስ ያጠምቅ ነበር ብለው ነው የተናገሩት። እና አባቶቻችን ይሄንን ሲያስተምሩ ምን ይላሉ? ክርስቶስ ያጠምቀው የነበረው ጥምቀት በደቀ መዛሙርቱ አድሮ የሚደረግ ስለሆነ ዛሬም በካህናቱ እጅ የምንጠመቀው ጥምቀት በማን እንደተጠመቀን አምነን የምንቀበለው ነው፣ በክርስቶስ የምንቀበለው ነው። እነሱ አጠመቁን ሳይሆን ማን አጠመቀን የምንለው ክርስቶስ አጠመቀን። እነሱ ወለዱን ሳይሆን የምንለው ማን ወለደን ድጋሚ ነው የምንለው የእግዚአብሔር መንፈስ ክርስቶስ ወለደን ድጋሚ ነው የምንለው። ስለዚህ መጥምቁ ዮሐንስ ነው የሚሉት ምክንያት አላቸው። አንዳንዶች ደግሞ ኤርሚያስ ነው ይሉሃል አሉት። ኤርሚያስ በብሉይ ኪዳን ከነበሩ አበይት ነቢያት መካከል አንዱ ነው። ኤርሚያስ በጣም የሚታወቀው አባቶቻችንም ሲያስተምሩ አልቃሻው ነብይ ነው የሚሉት ነብዩ ኤርሚያስን። ለምን? ህዝቡ በጣም በምርኮ በግዞት በቀኝ ግዛት ሲሰቃይ ስለነበረ፣ በተለይ ደግሞ በባቢሎን ምርኮ ዘመናት ውስጥ ሲመላለስ ስለነበረ ስለ ህዝቡ ያለቅስ ያነባ ነበር እና ራሱን ተከትሎ ራሱ ትንቢተ ኤርሚያስ ከሚባል መጽሐፍ ውጪ መጽሐፍ ቅዱሳችን ላይ ሰቆቃወ ኤርሚያስ የሚል መጽሐፍ አለ። ሰቆቃ ማለት ሙሾክ ማለት ነው። ሐዘኑን ያለቅሰው የነበረውን ለቅሶውን ከእንባው ውጪ ይናገረው የነበረውን ቃል መጽሐፍ ቅዱሳችን ላይ አለ። ስለዚህ ኤርሚያስ አልቃሻ ነው። ክርስቶስም ያለቅስ ነበር እኮ በነገራችን ላይ ወደ ኢየሩሳሌም ሲገባ ህዝቡን ሲመለከታቸው እረኛ እንደሌላቸው በጎች ሲቅበዘበዙ አየና ክርስቶስ ለበጎቹ አለቀሰ። እንዲህ እንዲሆኑበት አልነበረም ነበር የጠበቀው። ስለዚህ ኤርሚያስ ያለቅስ ነበረ፣ ክርስቶስም ያለቅስ ነበረ። ስለዚህ አንዳንዶች ማን ነህ ብለው ጠሩት? ኤርሚያስ ነህ አሉት። እየሰማችሁ ነው? አንዳንዶች ደግሞ ኤልያስ ነህ አሉት። ኤልያስም እንደዚሁ በአንደኛ ነገሥት ተጽፈው ከሚገኙ ነቢያት መካከል አንዱ ነው። ኤልያስ በጣም የሚታወቅበት ትልቁ መገለጫው አምልኮተ እግዚአብሔር ላይ ቀናኢ ነው። በእግዚአብሔር አይደራደርም። ብቻውን ከነገስታት ፊት ቆሞ ይከራከር ነበር እና አክዓብ እንደ ኤልዛቤል ቢያገኙት እጃቸውን አንስተው ነፍሱን ሊያጠፉት የሚፈልጉት ከእግዚአብሔር ፊት ግን ንጽሕናው የተመሰከረለት የነሱን ነውርና ነቀፋ ሳይፈራ ሳይጸጸት ስለ ነፍሳቸው ሲል ይገስጻቸው ነበር። በነገራችን ላይ ኤልያስ አክዓብና ኤልዛቤልን ይገስጻቸው ከሥራቸው እንዲመለሱ ያስተምራቸው የነበረው ጀብደኛ መሆኑን ለማሳየት አይደለም። እየሰማችሁ ነው? ጀብደኛ መሆኑን ደፋር መሆኑን ጀግና መሆኑን ለማሳየት ብቻ አይደለም። በዋነኝነት ኤልያስ አክዓብን ኤልዛቤልን እንደዛ ይናገራቸው የነበረው በኤልያስ ላይ አድሮ ይናገር የነበረው የእግዚአብሔርን መንፈስ ድምጹን ጆሮአቸውን ከፍተው ቢሰሙት ኖሮ ለራሳቸውም ለነፍሳቸውም ድህነትና መመለስ እንዲሆናቸው። አሁን እኮ በነገራችን ላይ ትንሽ መናገር እንችላለን የምንባል ሰዎች የምንናገርበትንም ዓላማ ጠንቅቀን ማወቅ አለብን። ጀግና ለመባል ሰው አያወራም። እየሰማችሁ ነው? በተለይ ቤተክርስቲያን ሰው ጀግና ለመባል እሱማ በጣም ምን ያልተናገረው ነገር አለ በጣም ቆፍጣና ነው እንዲባል አይደለም ማውራት ያለበት። ሰው ማውራት ያለበት ሰው መናገር ያለበት ለነፍስ ድህነት የሚጠቅምና የሚበጅ ነገር ሲሆን ነው። አለበለዚያ ዝምታ ይሻለዋል፣ እንዲያውም ዝም ቢል ይሻለዋል። ስለዚህ ኤልያስ ፊት አይቶ አያዳላ መናገር ያለበትን ይናገር ነበር። ክርስቶስም ያው ነው። ፈሪሳውያንን ሰዱቃውያንን በቤተ መቅደሱ ዙሪያ የነበሩትን
እርሱ የሾማቸውን ሰዎች ስለ ሹመታቸው ብሎ ዝም አላላቸውም ነበር። ሲያጠፉ ጥፋተኛ ናችሁ እያለ ይናገር ነበር። ስለዚህ እንደ ኤልያስ ክርስቶስም ለራሱ መንግስት ቀናኢ ነው። ስለዚህ አንዳንዶች ኤልያስ ነው አሉት፣ ሌሎች ደግሞ ከነቢያት መካከል አንዱ ነው አሉት። እስኪ ሌሎች ደግሞ በሉ ከምኖች መካከል ስንቱ ነው አሉት? እስራኤላውያን ነቢያት ብለው የሚጠሯቸው በነገራችን ላይ ሙሴና ኢያሱን። ግን አይገርማችሁም? ዮሐንስም እኮ መጥምቁ ማለት ነው ነብይ ነው። የብሉይ ኪዳን የመጨረሻው ነብይ፣ ለሐዲስ ኪዳን የመጀመሪያው ሐዋርያ ዮሐንስ መጥምቅ ነው። በረከቱ ለሁላችን ትድረሰን። ኤልያስም ነብይ ነው፣ በደንብ ተጠንቅቆ የሚታወቅ ነው። ኤርሚያስም ነብይ ነው፣ በደንብ ነው የሚታወቀው። ግን እነሱን ከነቢያት መካከል አንዱ ነህ ብለው አልጠሯቸው፣ በየስማቸው ነው የጠሯቸው። ነብይ ነው ብለው ግን ለመጥራት የሚፈልጉት እነሱ ሙሴና ኢያሱን። ክርስቶስ እርግጥ ነው ሙሴን የሚመስልበት ነገር አለ፣ ኢያሱንም የሚመስልበት ነገር አለ። ሙሴን የሚመስለው ሙሴ ግብፃውያንን ከነበረው እስራኤላውያንን ከግብፅ ባርነት ነፃ እንዳወጣቸው ግብፅ በተባለች በሲኦል ውስጥ ስንሰቃይ የነበርነውን እኛን ያወጣን አማናዊው ሙሴ ክርስቶስ ስለሆነ ሙሴ ነው ብለው ቢጠሩት ምንም የሚያስደነግጥ ነገር አይደለም፣ በግብር ስለሚመሳሰሉ ነው። ኢያሱም ተመሳሳይ ነው። ከነዓንን እንዳወረሳቸው ሁሉ ርስት መንግስተ ሰማያትን ያወረሰን ማን ነው? ክርስቶስ አምላካችን ነው። ስለዚህ ሙሴ ነህ ወይ ኢያሱ ነህ እያሉ ይናገሩት ነበረ ማለት ነው። እና ጌታችን ኢየሱስ ክርስቶስ በጣም ህዝቡ ለእስራኤላውያን በጣም ትልቅ ቦታ ያላቸውን እነዚህ ኢያሱን እነዚህ ሙሴንና ሌሎችም ነቢያትን በጣም ትልቅ ቦታ እንዳላቸው እንዳናውቀው ነው ኢያሱ። ስለዚህ እስራኤላውያን ከግብፅ ባርነት የወጡበት ጊዜ ላይ ከሙሴ ጋር የነበረ አንድ ሰው ነው። የመጀመሪያው ጸአት ተብሎ የሚነገረው ወይንም ደግሞ የመጀመሪያው መውጣት የሚባለው እንደምታውቁት እንግዲህ እስራኤላውያን ከግብፅ ባርነት የወጡበትን ወደ ግብፅ የገቡበትን እንዴት እንደወጡ ግን በተወሰነ መልኩ ላስታውሳችሁ። ለምን መሰረታዊ የሆኑ መማሪያ ክፍሎችና ነጥቦች ስላሉት። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ነው። እስራኤላውያን ወደ ግብፅ የወረዱት እንግዲህ በረሃብ ነው እንደምታውቁት። ያዕቆብ ይኖርባት የነበረችው ቦታ ላይ እና ዙሪያቸው ላይ በጣም ትልቅ ረሃብ ተነሳ። ስለዚህ ያን ረሃብ ለመታገስ ያን ረሃብ ለማለፍ ተብሎ በግብፅ መሬት ላይ ምግብ እንዳለና ያንን የረሃብ ዘመን ለማሻገር የሚያስችል ደግሞ ቋትም ጎተራም እንደሞላ ሰሙ። ያዕቆብ ይሄንን የረሃብ ዘመን እሱና ቤተሰቦቹ እንዲያልፉ ብዙ ነገር ሞክሯል። እንደምታውቁት ወንድሞቹ ወደ ግብፅ እየወረዱ እህል ይሸምቱ ነበር። በግብፅ ደግሞ ረሃቡን እንዲያልፉ ያንን የመጣባቸውን መከራ ህዝቡን እንዲያሻግር ደግሞ በገዛ እጃቸው የሸጡት ወንድማቸው ደግሞ እዛ አለ ዮሴፍ የሚባለው። ዮሴፍ ያለባት ቦታ ላይ ግብፅ ላይ እህል እንዳለ ሰሙና ለአባታቸው ነገሩት። እዚህ ከምንሞት እዚህ ከምንጠፋ ወዴት እንውረድ አሉት። ወደ ግብፅ እንውረድና እንጥገብ አሉት። የሚገርመው የእነሱ አስተሳሰብና ሐሳብ አለን። በነገራችን ላይ በጣም የሚገርመው ምን እንደሆነ ታውቃላችሁ? የያዕቆብ መልስ ነው። ኦሪት ዘፍጥረት ምዕራፍ 46 ላይ እህል እንዳለ ግብፅ ሲነግሩት ያዕቆብ ተነስቶ አልሄደም። መጀመሪያ ፈቀቅ አለና ጸሎት አደረገ ነው የሚለው። አይገርማችሁ? ረሃብ እኮ የሚያስታግስ ነገር እኮ አይደለም። ጥም እኮ እስኪ ቆይ ነገር የሚያስብል ነገር አይደለም። ረሃብና ጥም ከበላንና ከጠገብን በኋላ ሌላው ነገር ይደርሳል ብለን በጣም ትኩረት የምንሰጠው ነገር ነው። ያዕቆብ አይገርማችሁም? ከረሃቡና ከጥሙ በላይ እግዚአብሔር ፈቅዶ ነው ወይ የምወርደው ብሎ ጠየቀ። እና እግዚአብሔር ወደ ግብፅ ለመውረድ አትፍራሉ። እዛ የሚሰራው ሐሳብ ስላለ አስቀድሞ ከአባትየው በፊት ልጁን ልኮ ቦታውን እንዲስተካከልለት ስላደረገ ውረድ አለው። ዛሬ ስንቱ ነው በነገራችን ላይ እንጀራ ብሎ የጠየቀውን ከእግዚአብሔር ለመቀበል ፈቃድ ነው ብሎ የሚለምን ሰው አለ? እንደኛ ጋር እንጀራ ሰጠኝ ነው እንጂ ፈቃድ ይሁን ከዛ በኋላ የሚመጣ ጉዳይ ነው። ያዕቆብ ግን ከሚበላው እንጀራ በላይ ያሳሰበው የማን ፈቃድ ነው? እግዚአብሔር ፈቃድ ነው። መውረዴን ትፈቅዳለህ ወይ? መሄዴን ትመኝልኛለህ ወይ አለው። ብዙ ነገር ነው የለመነው። ቤት ገብታችሁ አንብቡት። እግዚአብሔር እሺ አትፍራ ውረድ አለው። 72 ነፍሳት ሆነው ይላሉ አባቶቻችን ከነበሩበት ቦታ ላይ ወረዱ። ግብፅ ደረሱ። ታሪኩን ለማሳጠር ዮሴፍን መጀመሪያ ላይ አላወቁትም ነበረ፣ በኋላ ላይ ግን አወቁት። ከዛ በኋላ አባታቸውንም በዛ በግብፅ ዙሪያ ይገኝ የነበረውን ምግብ እያበላ እያጠጣ እንዲኖር አደረገው። ያዕቆብ ግን በጣም የሚገርማችሁ ሲበላ ሲጠጣ ረሃቡንና ጥሙን ሲረሳ ሙሉ በሙሉ እግዚአብሔርን አልረሳውም። እና መጨረሻ ላይ የሚያርፍበትና የሚያንቀላፋበት ዘመን ሲደርስ ምን አላቸው? ለልጆቹ ሰብስቦ አደራችሁን ነፍስ ከስጋዬ በምትለየበት ጊዜ ላይ
እዚህ ሳይሆን ሀገሬ ቀበሩኛል። እየሰማችሁ ነው? ሀገሬ ቀበሩ። ሰው የሞተበት ቦታ ላይ የትም ቢቀበር እኮ ችግር የለውም። አንዳንዶቻችን እንደውም በወሬ ራሱ ሲያወሩ ሰው ሰምታችሁ አታውቁ? ዋናው ልሙት እንጂ የትም ቀበሩኝ እኔ አይመለከተኝ ወንዝን ዳር ጣሉኝ የሚል ሰው አለ። የትም መጣልም አንፈልግም። ይሄ እኮ የከበረ ሰውነት እኮ ነው። ማረፊያው ቤተ መቅደስ ነው መሆን ያለበት እንጂ የትም ጣለኝ አይባልም። ሲጀመር የኛ አይደለም የትም ቦታ የምንጥለው ሰውነት ራሱ የማን ነው? የእግዚአብሔር ነው። ስለዚህ በእግዚአብሔር ቦታ ላይ ነው ማረፍ ያለበት። ያዕቆብ ምን አለ? የወጣውበት ቦታ ላይ ሄዳችሁ ቅበሩኝ ከአባቶቼ ከአብርሃም ከይስሐቅ ጋር አለ። ይሄ እኮ ብቻ አይደለም። ዮሴፍስ የሚያርፍበት ጊዜ ድረስ እኔንም አለ። እንግዲህ አስቡት፣ ዮሴፍ እኮ ግብጽ ላይ ንጉስ የነበረ ሰው፣ ከንጉሱ አንድ ወደ ታች ወርዶ እንደራሴ ሆኖ ይመራ የነበረ መሪ ነው። ግብጽ እንደምታከብረው ልክ ግብጽ መቀበር ግን አልፈለግም። ግብጽ ማረፍ አልፈለግም። ግብጽ የስጋው መቀመጫ እንዲሆን አልፈለግም። አባቶች ያረፉበት አባቴ ያለበት ቦታ ሂዱና ቀበሩኛል። ሁለቱም ዮሴፍም ያዕቆብም በሚባል ደረጃ ማለት ነው እስራኤላውያን በእያንዳንዱ እንቅስቃሴያቸው ላይ አባቶቻቸውን የሚወዱበትና የሚፈቅዱበት ዋሻ ወይንም ደግሞ ማረፊያ ቦታ ያሳርፏቸዋል። ሲንቀሳቀሱ ደግሞ ሬሳቸውን ይዘው ይንቀሳቀሱ ነበር። ለአባቶቻቸውና ለቃል ኪዳኖቻቸው ያላቸው ቦታ በጣም ትልቅ ቦታ ስለሆነ ነው። ጭብጡ ግን ምን መሰላችሁ? በጣም የሚገርማችሁ ነገር ያዕቆብ ተሰዶ የመጣበት ቦታ ከነዓን እንደሆነ ታውቃላችሁ? ያዕቆብ እኮ መጀመሪያ ከነዓን ነበር። ከነበረበት ከከነዓን ነው ተነስቶ ወደ ግብጽ የወረደው። ከግብጽ ደግሞ ገብተው ተመልሰው ወዴት ነው መሄድ የፈለጉት? ወደ ከነዓን። ያላችሁበትን ቦታ በነገራችን ላይ ስታጡት ነው የምታውቁት። ከነዓን እኮ በጣም የምታምር በጣም ማርና ወተት ታፈልቃለች ትሰጣቸዋለች ተብላ ቃል የተገባችላቸው ቦታ ናት። መጀመሪያውኑ ነበሩበት። ከነዓን ቦታ ላይ ይኖሩበት ነበረ፣ ግን እህል አጡበት። እኔ በጣም ነው የሚገርማችሁ። ከነዓን እንደ አንድ ሰፈር አድርጋችሁ እንዳታስቡት። በነገራችን ላይ ከነዓን በጣም ትልቅ ከተማ ነው። በጣም ትልቅ ስፍራ ነው። እንዴት 72 ሰው አገር ይጠባዋል? እስኪ አስቡት ለራሳችሁ ማለት ነው። 72 ሰው አገር ይጠባዋል። 72 ሆነው የምንበላው አጣን አሉ። ስንት እኮ ያላደረሱት ያላዩት ያልተመለከቱት እኮ አገር አለ ከነዓን ላይ። እዛ ያለችባቸው ቦታ ላይ ግን ሆነው ራበን ጠማን አሉ። አንዳንድ ሰው ስንት ቤተ ክርስቲያን ውስጥ ያላየው ያልተማረው ያላወቀው ያልደረሰበት ሕይወትን ሰጥቶት ሊለውጠው የሚችል ስንት ነገር እያለ ያለበት ቦታ ላይ ሆኖ ግን ሆኖ እኔ ራበኝ ምንም እኮ ጠብ የሚል ነገር አላገኘውም ይላል። ሰው ከእግዚአብሔር ጋር ካልሆነ በነገራችን ላይ እንኳን ሰፊው ቀርቶ ጠባቡም ቦታ ራሱ አይመጥነው። በጣም አድርጎ ነው የሚረበሸው። በጣም አድርጎ ነው ውጣ ወረድ ውስጥ የሚገባው። ከነዓን እንዴት ይጠባል? እስኪ አስቡት። እነሱ 72 ሆነው ከነዓን ጠበበን አሉ። እግዚአብሔር እኮ ከግብጽ ባርነት ህዝቡን ነፃ ሲያወጣው እኮ 600 ሺህ አድርጎ ከነዓን ሊያስገባቸው ነበር። እንግዲህ አስቡት 72 ሆነው አልበቃንም ያሉት መሬት ላይ እግዚአብሔር 600 ሺህ ህዝብ አድርጎ መልሶ ሊያመጣቸው ነው። ምን ቁም ነገር ያለው መሰላችሁ? ቦታችሁ ላይ የሚያጠግባችሁ የሚያረካችሁ ያለው ግብአትና የሚሟላው ነገር በሙሉ መሰናዳቱ አይደለም። ቦታው ላይ እግዚአብሔር አለ ወይስ የለም? ለዛ ነው አባቶቻችን ረድኤተ እግዚአብሔርን የእግዚአብሔር መገኘትን እንደ ቀላል ጉዳይ የሚመለከቱት። ዜና ቦሌ ለዛ ነው ይሄን ሐሳብ እንድንረዳው አንድ ታሪክ አለ። ለረጅም ዓመታት በጾም በጸሎት ተወስነው ይኖሩ የነበሩ አንድ አባት ነበሩ ይባላል። እና እኚህ አባት ለ40 ዓመት ያክል ከዘረጉ ሳያጥፉ ካሉበትን ቦታ ሳይወጡ ፍሩክታ መካከል ማለትም ደግሞ በጣም ጠባብ የሆነ አለት አጣብቂኝ ውስጥ ገብተው መራር የሆነ ቅጠል እየበሉ ይጾሙ ይጸልዩ ነበር። ስንት ዓመት? 40 ዓመት። እግዚአብሔር አምላክ ጽናታቸውን ተጋድሏቸውን የቆዩበትን ዘመን ተመለከተና ከፊት ለፊታቸው ተገልጦላቸው ወዳጄ ልፋትህን ድካምህን ለኔ ብለህ የከፈልከውን ዋጋ ተመልክቻለሁ። ዘመኑም እጅግ ብዙ እንደሆነ ማይቻለሁ። እንደ ሥራዬ ልክፈልህ ወይስ እንደ ቸርነት ያለው? እኚህ አባት የእግዚአብሔርን ቸርነት እስካሁን አላወቁትም። 40 ዓመት ግን ጠባብ ዋሻ ውስጥ እንደቆሙ ያውቃሉ። 40 ዓመት ግን እየመረረ ቅጠል እየበሉ እንደታገሱ አውቋል። ስለዚህ የእጃቸው ላይ ያለውን ቦታና እጃቸው ላይ ያለውን ፍሬ ተመለከቱና እንደ ሥራዬ ክፈለኝ አሉት። እንደምን እግዚአብሔር አምላክ እንደ ቃል ይሁንልህ እና ይህ አባት ተመልሶ ከነበረበት ቦታ ላይ ያቺ ጠባ ቆሞ ይጸልይባት የነበረበት ቦታ ላይ ልክ ሲገባ ቦታው ጠበቡ።
40 ዓመት እኮ ጥበቱ አልታወቀው 40 ዓመት እኮ እንዳጣበቀው አላወቀም ልክ እንደ ስራ ይከፈለኝ ብሎ ቦታው ላይ ግን ሲቆም ቦታው ጠበበው ልክ እንደ ስራ ይከፈለኝ ብሎ ሲመለስ ይበላው የነበረውን ያ መራሩን ጣዕም ያለውን ቅጠል ሲቀምሰው ጭራሽ መረረው ድሮ ለካ ያጣፈጠለት ድሮ ለካ ተጠባባ የሆነች ቦታ ላይ ቆሞ እንደ ሰፊ ሁኔታ እንዲንቀሳቀስ ያደረገው የራሱ ስራ ሲሆን የማንቸርነት ሰው በዚህ መሬት ላይ ሲኖር በነገራችን ላይ ቀላል ነገር አይደለም እግዚአብሔር እንደ ቸርነት ክፈለኝ ማለት አንዳንዶቻችን እንዲሁ ዝም ብለን ቃል ይመስለናል ስራችን ምንም ነገር እንደማያመጣ ጠንቅቀን ስለምናውቀው ስራችን ምንም ነገር ጠብ እንደማያደርግ በደንብ ስለተረዳነው ነው ከምናወጣው ከጉልበታችን በላይ በጣም የምንተማመንበት ነገር የማን ቸርነት ነው እግዚአብሔር ለሁላችን ቸርነቱን ያርቅብን ስለዚህ እስራኤላውያን ቸርነቱ ርቋቸው ስለነበረ 72 ሆነው ቦታው ጠበባቸው ከቸርነቱ ጋር አብረው ግን ሲሆኑ 600 ሺህ ሆነው ኑ ግቡበት አላቸው እግዚአብሔር ያ የነበሩበት ያ የወረዱበት የግብጽ ከተማ ብዙ ስቃይ አይተውበታል ብዙ ተንገላተውበታል ተጨንቀዋል ተገፍተዋል እንደላባቸው እንደድካማቸው አልተሰጣቸውም ያበረከቷቸውን ነገሮች ራሱ በእነሱ ስም አይጠራም ዛሬ የትኛውም ሰው ሀገረ ግብጽን ለመጎብኘት ሲሄድ እኮ በእስራኤላውያን ላብ የተገነባውን ፒራሚድ አይቶ ይሄ እስራኤላውያን የሰሩት አይደለም ይሄ ግብጽ መስዕብ ነው የሚሉ ግን ያንጡ ደርድረው አገሪቷ የምትጠራበትን ስራ የሰሩት እነማን ናቸው እስራኤላውያን ናቸው ዛሬ ሀገር ወገን ዘመድ ሁሉም ይርሳው እንጂ ቤተክርስቲያን ያዋለችውን ውለታ እግዚአብሔር ያውቀዋል በደንብ ጠንቅቆ ነው የሚያውቀው አንዳንዶችም በደንብ አድርገው የተረዱትም አሉ ቤተክርስቲያንን ማቆየት ቤተክርስቲያንን መጠበቅ ቤተክርስቲያንን እንዳለችበት ክብሯና ወሰና ሰላሟን መስጠት ለኛ ብቻ ሳይሆን ለሁሉም የሚተርፍ እንደሆነ ጠንቅቆ የሚያውቁታሉ በአንጻሩም ደግሞ የማይመለከታቸውም አሉ አያገባንም የሚሉ ስለዚህ እግዚአብሔር አምላክ እዛ ሁሉ ህዝብ ላይ ይሄ መዓት ይሄ ውርጅብኝ ሲወርድ ዝም ብሏቸው ነበር ዝም አላቸው 400 ዓመት እኮ ቀላል አይደለም እኛ እንኳን ለዚህ ለተወሰኑ ዓመታት ለምንኖርበት እኮ ሀገር ቤተክርስቲያን ወገን የሚሰቃየውን እንግልትና ስቃይ አይተን ስናነባ ስናለቅስ እግዚአብሔር ለምን ዝም አለን እንላለን አንተ እኮ አሁን ነው ዝም ያለ እነሱ ስንት ዓመት ነው ዝም የተባሉት 400 ዓመት አንድ ሰው 400 ዓመት ይኖራል መልሱ እንጂ አይኖርም አይደል እኛ ስናውቀው በዚህ ዘመን ላይ በታ 400 ዓመት እንደውም ተውት ረጅም ዓመት ብዙዎቻችን አንኖርም ወዲያውኑ በጊዜ እንጠራለን ኖሩን ከተባለ ምናልባት ከመቶ ከዛ በላይ አንሄድ 400 ዓመት ማለት ትውልድ አልፎ ትውልድ ተተክቷል በችግር ውስጥ ብዙዎች አልፈው ሌሎችም ተወልደዋል እዛው ስቃይ ውስጥ 400 ዓመት ሙሉ እግዚአብሔር ዝም አላቸው ለምን ዝም አላቸው 400 ዓመት ምክንያት አለው በነገራችን ላይ አንደኛ ዝም ያላቸው ለምን መሰላችሁ ህዝቡ ስቃይና እንግልት ላይ መሆናቸውን ሳያይ ቀርቶ አይደለም ግን እስራኤላውያን ባሪያ ሆነው የተገዙበት የግብጽ መሬት ላይ እንደ ግብጻውያን ይኖሩ ነበር በጣም እኮ ነው የሚገርማችሁ ችግርተኛ ሆነው ያ ሁሉ መከራና ስቃይ የሚያደርስባቸው ህዝብ መካከል ሆነው የህዝቡን አምልኮተ ጣዖት አብረው ይሳተፉ ነበር የህዝቡን ባህል አኗኗር እሴቶቻቸውን አብረው አጋብተው ነበር ስለዚህ እግዚአብሔር እንዴት ይቅረባቸው ከጩኸታቸው ባልተናነሰ የሚሰሩት ኃጢያትና በደል ነበር አሁን እግዚአብሔር በነገራችን ላይ ሳንጮህ ቀርተን አይደለም ዝም የሚለን ከጩኸታችን ባልተናነሰ ግን ኃጢያት ሳያንሰን በደል ስለምናበዛ በመንጮህበት ልክ እኮ በመንጣራበት መጠንና ድምጽ ልክ አብረን እኮ ዝም ማለትና መቀነስ ያለብን በደልም ጭምራል ግን እኛ በዚህ በኩል እንጮሃለን በዚህ በኩል ደግሞ ሌላ ኃጢያትና ደባ እንሰራለን ስለዚህ ዝም አላቸው ሁለተኛ እስራኤላውያንን ዝም ያላቸው አይቶ እንዳላየ ሰምቶ እንዳልሰማ ዝም ያላቸው ሙሴ እስኪነሳ ድረስ ሰለስቱ ምዕት ይናገራሉ እግዚአብሔር ያለ ስራ ያለ ምክንያት ምንም ነገር አያረግም ይላሉ ማረግ ተስኖት አይደለም በነገራችን ላይ እየሰማችሁ ነው ማረግ ተስኖት አይደለም ያለ ሙሴ ህዝቡን ማውጣት ያለ ሙሴ ያንን አገዛዝና ቀንበር ነፃ ማላቀቅ ከብዶት አይደለም ሙሴን የፈለገው እግዚአብሔር ህዝቡን እንዲምር ምክንያት በሱ እንዲገኝ ስለፈለገ ነው ዛሬ እግዚአብሔር በነገራችን ላይ ስንጮህ ምናልባት ዝም ያለን እንደ ሙሴ ምክንያት ሊያገኝባቸው የሚችሉ ሰዎች ስላላገኘ ቢሆን እስከኛ መካከል እንደ ሙሴ ቅን የሆነ እንደ ሙሴ ራሱን ዝቅ ያደረገ እንደ ሊቀ ነቢያት እንደ ቅዱስ ሙሴ እኔ ከሌላው ልቅደም ብሎ ነፍሱን ለሌላ አሳልፎ የሚሰጥ ሰው ከኛ መካከል አለ እንዴ እኛ ሌላውን መናገድን የምናውቅበት እንጂ ሌላውን መክተት እሳት ውስጥ ነው የምናውቀው እንጂ ወንድሜ እህቴ ከምትቃጠል በኔ ምክንያት ነው የመጣው ብለን እንኳን አንመጣ
ታስተውስታላችሁ። ሙሴ በጣም የሚታወቀው ትልቁ ነገሩ የነበረው እግዚአብሔር አምላክ በጣም ረጅም ዘመናት እስራኤላውያን ታግሷቸው እና ከአንድ ቀን በላይ ግን የምታስተውሱ ከሆነ በጣም አብዝቶ አዘነባቸው። ምክንያቱም ህዝቡ እንደተመረጠና እንደተቀደሰ ህዝብ አይንቀሳቀስም። ህዝቡ ቃል እንደተገባለትና እግዚአብሔር እንደሚያረግለት ሰው አይራመድም ነበር። ስለዚህ ህዝቡን ላጠፋቸው ነው። ሙሴ ምን እንዳለ ትዝ ይላችኋል? ህዝቡን ከምታጠፋ እኔን ከህይወት መጽሐፍ ደምስሰኛሉ። እኔ እግዚአብሔርን እምላችሁ እንዴት ከባድ ነገር እንደሆነ ታውቃላችሁ? አፈጣጣሪንም ምርሳው እኮ ማለት እኮ መኖሬን ህልውናዬን መንግስትን ልታወርሰኝ ቃል ከገባህበት ከልቡና ላይ አጥፋኝ እኔን፣ እነሱን ግን ምህረት አድርግላቸዋል። እንዲህ ምክንያት ተገኝቶበት ሀገር፣ ወገን፣ ዘመድ፣ ቤተክርስቲያን የሚያስምር ሰው ይኖር ይሆን ከኛ መካከል? አያችሁት? እግዚአብሔር ዝም ሲል የሚሰራበትን ምክንያት እየፈለገ ነው ማለት ነው። እነዛ ምክንያቶችን ሌላ ሰው ነው ብላችሁ አትፈልጉ። እኛውንን መስተካከልና መለወጥ ያለብን እኛውንን። እግዚአብሔር ምክንያት ፈልጎ ሀገር፣ ወገን፣ ዘመድን እንዲምር ተስተካክለን መገኘት ያለብን። ሌላ ሙሴ አትጠብቁ። ሙሴዎቹ እኛውንን መስተካከል ያለብን። እዚህ ሙሴ እስኪነሳ ኃጢአት በደላቸውን እስኪተው ድረስ ታገሳቸው። እነሱ ኃጢአት በደላቸውን አላቆሙም። ሙሴ ግን መጣ። ሙሴ ተነሳ፣ እንደምታስታውሱት ወጣ። ተመልሶ በእርጅና ወራት ደግሞ እግዚአብሔር አምላክ መልሶ ግብጽ ላይ አስመጣው። 10 መቅሰፍቶችን ፈርዖን ላይ ላከበት። የፈርዖን መቅሰፍትስ ላይ የምንማረው ቁም ነገር ምን መሰላችሁ? ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር አምላክ በጸጳጦሱ ሙሴን ሲያነጋግረው ሕዝቤን ሂድና ለፈርዖን ልቀቅ ብሎሃል በለዋል። እየሰማችሁ ነው? ምን አርግ ብሎሃል? ልቀቅ ብሎሃል በለዋል። ሙሴ ብዙ ነገር ተናግሯል። እግዚአብሔር ከተናገራቸው ነገሮች መካከል በጣም የሚገርመው ምን መሰላችሁ? ምን አለ? የፈርዖንን ልብ አጽንቼባቸዋለሁ አለ። እየሰማችሁ? የፈርዖንን ልብ ያጸናው ራሱ ማን? እግዚአብሔር እኮ ነው። እንዲጨክንባቸው ልቡን ያደነደንኩት ማንኛል? እኔ ነኝ አለ። ለምን እንዴ? የነዚህስ መበደል አንድ ነገር ነው። የህዝቡ ማጥፋት እሱን ተውት። የሚያሰቃያቸው ሰው እንዳይራራላቸው ራሱ ልቡን ያስጨነቅኩት ማንኛል? እኔ ነኝ። እኔ አምላካቸው ነኝ። እግዚአብሔር ምን ሊለን ፈልጎ መሰላችሁ? የፈርዖን ልብ ያስጨከነው የፈርዖን ልብ እያያቸው እንዳይራራላቸው እየተመለከታቸው እንደያዝንላቸው ያደረገው ሊያስምርና ሊያስራራ የሚችል ነገር እነሱ ከእግዚአብሔር ፊት ስላላሳዩን። ሁሉም ከላይ ሲታይ የሚያለቅስ ይመስላል። ሁሉም ከላይ ሲታይ እያነባ ማረኝ የሚል ይመስላል። ከነሱ መካከል ግን አንዳንዶች ነበሩ ግብጽ አገዛዙ የተመቻቸው፣ መኖሩ የተስማማቸው። ወጣውም እኮ አጉረምርሟል። ታውቃላችሁ? ለሙሴ ተናግረውታል እኮ በደንብ አድርገው። ያወጣህን በረሃ ላይ ልትገለን ነው ብለውታል። ካንተ ከዚህ ከምታሰቃየን በረሃ የግብጽ ሽንኩርት ይሻለናል ብለውታል። አያችሁ? ልባቸው ውስጥ ነበር በደንብ ጠንቅቆ። ስለዚህ ከልባቸው አውጥተው ከልባቸውም አሽቀንጥረው እግዚአብሔርን የሚፈልጉበትን ምክንያት ስላልተገኘ የፈርዖን ልብ እኔ ነኝ ያስጨከንኩባቸዋል። እግዚአብሔር እኮ እንደዚህ አይነት አምላክ እኮ ነው። ሳትፈልገው በልብ ውስጥ ሌላ ነገር ደባ ይዘህና ሌላ ዓላማ ኖሮ ከፊት ለፊቱ ስትቆም ሞኝ እኮ አይደለም እግዚአብሔር። ልብን ኩላሊትን ይመረምራል ሲባል ንግግር ብቻ ይመስለናል እንዴ? በደንብ አድርጎ ነው የሚፈትነው የሚያየው እግዚአብሔር። ስለዚህ ህዝቡን በደንብ አድርገው እንዲታሹ አረጋቸው። በደንብ አድርገው እንዲወቁ መከራ በቃን እስኪሉ ድረስ ችግር በቃን እስኪሉ ድረስ በደንብ አቆያቸው። ከዛ በኋላ ግን የፈርዖንን ልብ ያጸናው እግዚአብሔር መልሶ ራሱ ሰበረው። የመጨረሻው መቅሰፍት ትዝ የሚላችሁ ከሆነ 10ሩንም መቅሰፍት አረገና እግዚአብሔር 11ኛው መቅሰፍት የሚባለው ሞተ በኩር ነው። የፈርዖንን ልጅ ጨምሮ መቃንና ጉበኑ ላይ ደም ያልቀቡትን ሰዎች በሙሉ ከብትም እንስሳንም ጨምሮ የመጀመሪያ ልጆቻቸው ሞቱ ሁሉም። ፈርዖን 10 መቅሰፍት ሲመጣበት እኮ አንዴ አንዴም ብያለ ነበር። የገዛ ልጁን ግን ሲያጣ ከአቅሙ በላይ ሆነበት። በቃ ይዘህልኝ ውጣ አልፈልግም አለ። እግዚአብሔር ለምን ይመስላችኋል 11ኛው መቅሰፍት መጀመሪያ ማድረግ አይችልም ነበር? ሞተ በኩርን መጀመሪያ አድርጎ እኮ በመጀመሪያው መቅሰፍት ማገላገል ይችል ነበር። መቅሰፍቱን በእያንዳንዱ ያሳልፈው የነበረው ያለውን ኃይል ለፈርዖን ለመግለጽ ሳይሆን የፈርዖን ልብ ተሰብሮ እሱም እግዚአብሔር እንዲመለከተው ነበር። እየሰማችሁ ነው? ያለ ምክንያት አላረገውም እግዚአብሔር። ግን የፈርዖን ልብ አልሰበርም አለ። ስለዚህ መጨረሻ ላይ ሊሰብረው የሚችለው የገዛ ልጁን ሲያጣ ስለሆነ ልጁን አሳጣው። ይዘህ ጠቅልለህ ውጣልኝ አለው። ህዝቡን ሙሴ እየመራ ሙሴን ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል እየመራ ባህሩን ተሻግረው ወጡ፣ ተገላገሉ።
ያ ህዝብ ከግብጽ ሲወጣ 40 ቀን ነበር ይፈጅበት የነበረው ለመግባት የት ከነዓን። ግን ከነዓን በነገራችን ላይ አሁን ባለው ፍልስጤም ውስጥ የምትገኝ ከተማ ናት እና ቅርብ ነው ልላችሁ ፈልጌ ነው። ከግብጽ ወደ ፍልስጤም ለመሄድ ባሁኑ በጥንቷ ጊዜም ጨምሮ 40 ቀን ነበር ይፈጅባቸዋል ያላችሁ። 40 ዓመት ግን ተንገላቱ። ለምን 40 ዓመት ያንገላታቸው? መንገዱ ረዝሞ አይደለም። ለሚወርሱት ቦታ ግን የተዘጋጁ ሰዎች አልነበሩ። ስጠን ላሉት ስፍራ ግን እነሱ ብቁ አልነበሩም። ዛሬም ተመሳሳይ ነው። በነገራችን ላይ ስጠን የምንለውን ሰላም ለመቀበል እግዚአብሔር እጃችን ዝግጁ ካልሆነ እስከንዘጋጅ ያዘገየዋል። የምንለምነውን ፍቅር ለመቀበል ልባችን ክፍት ካልሆነ አሁንም እግዚአብሔር ያዘገየዋል። እንደ ጠራነው ጥሪ ፈጥኖ የማይደርሰው የተቀበልነውን ነገር ዋጋ መስጠት የምንችልበት ጊዜ ካልሆነ አሽቀንጥረን መልሰን እንጥለዋለን። ለዛ ነው በነገራችን ላይ ሰው እንዴት ክፉና ጨካኝ እንደሆነ የምታውቁት ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል። እና ምን ይላል? ከመቃብር ክሱት ጎራኢቶሙ አፋቸው እንደተከፈተ መቃብር ነው ይላል። መቃብር አስቡት። ሰው ሲሞት እኛ አጥበን ንጹህ የሆነ ጨርቅ አንጥተን ገንዘን አዲስ የሆነ ሬሳ ሳጥን አንጥተን እንደየሀገሩ ስርዓት ደግሞ አንዳንዶችም ሽቶ የሚነሰንሱ አሉ። ሽቶ ነስንሰን አክብረን አፈር ውስጥ እንከተዋለን። ከ3 ቀን በኋላ ከ4 ቀን በኋላ ግን እስኪ እንዴት ነው ብለ ቆፍረ ብታየው እንጨቱም ቆሽሿል፣ ጨርቁም ቆሽሿል። አንተ ሽቶ የነሰነስከውም ሬሳ መሽተት ጀምሯል። መቃብር እንደሰጠው አድርጎ አይመልስም። እግዚአብሔርም እኛ እንደዛ ነው የሆንበት። የሰጠንን ነገር በሙሉ አበላሽተን መለስንለት። ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ የምንጮኸው። ሰጥቶን አበላሸነው፣ ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለ ታዲያ? ሁሉንም ነገር ሰጠን፣ አደረገልን፣ ሁሉንም ነገር አጎናጸፈን። አበላሸነው መልሰን እኛ ያበላሸነውን ነገር ደግሞ እኮ መልሰን እሱ ላይ እናላክከዋለን። አንተ እኮ ነህ እንላለን። እሱ ምን ያርግ? እሱማ ባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛ ነን የተሰጠንን መጠቀም ያቃተን። እግዚአብሔርነቱ ሁላችን ልቡናችን ይመልስልን። ብዙ ተሰጥቶን ያልተጠቀምንበት ነገር አለ። ስናጣውና ስናበላሸው ብቻ እሪ እያልን የምንጮህበት ማለት ነው። እስራኤል እንዲህ ነበረ። ለቦታው አልተዘጋጀም። በረሃ ላይ ሲሄድ አበላኝ አለው እግዚአብሔርም። ስንዴ እኮ አዘርቶ ማብላት ይችል ነበር በረሃ ላይ። መና ከሰማይ ማውረድ ይከብዳል ወይስ በረሃ ላይ ስንዴ ማዘራት? መልሱ እንጂ የትኛው ነው የሚቀለው? ስንዴው ነው የሚቀለው እኮ። መሬት ቅርብ ነው፣ መሬት ቅርብ ነው። አሸዋውን እዛ እንኳን ሊበቅል አይችልም እንዳንል እግዚአብሔር ከሰማይ መና መውረድ ከቻለ አሸዋ ላይ ማብቀል አይሳነው። አሸዋው ላይ ግን እንዲዘራ አልፈለግም። ለምን? እንዳይደክሙበት እኮ ነው። ዘርተው አጭደው ወቅተው እንዳይበሉት ጊዜ የለም። መንገደኞች ናቸው። ከሰማይ መና ወረደላቸው። ጠማን አሉት። ስሙ እስኪ ጠማን ሲሉትስ አፈሩ ላይ አሸዋው ላይ ውሃ መስጠት አይችልም? ይችላል። አፈሩ ላይ ውሃው ላይ ውሃ ቢሰጣቸው ነገር ግን ስሙ ውሃው ሲደፈርስባቸው መጠጣቱን ጠጥተነዋል ግን ምን ዋጋ አለው የደፈረሰ ውሃ ነው ብሎ ያሙታል። እንዴ እግዚአብሔር እኮ እንዴት አንቀባሮ እንደሚያኖረን አላወቃችሁ? አንቀባሮ አመላችንን ስለሚያውቀው አንቀባሮ ነው የሚያኖረን። አለት ላይ ውሃ ሰጣቸው። ደፈረሰ ብለው እንኳን ማጉረምረም አይችሉም። የአለት ውሃ ንጹህ ነው። በቃ ምንም እንከን አይገኝበትም። እንደዛ እየጠጡ መዝሙረ ዳዊት መዝሙር 77 ላይ ግን እግዚአብሔርን አሙት ይላል። አሙት ማብላት ይችላል ወይ ማጠጣት ይችላል ወይ? አጥግቦ አብልቶ አኑሮ ልጆችን አሳድጎልህ እንዴት እግዚአብሔርን አታምነው? አንተ የረሳውን በጣም ብዙ ነገር እያስታወሰ እንደዚህ አንቀባሮ እያኖረ እንዴት እግዚአብሔርን ትረሳዋለህ? አንተ እኮ በጣም ብዙ እኔና እናንተ የረሳነው በጣም ብዙ ነገር አለ። ትላንትና ያጠቃንን ጠላት ረስተነዋል፣ ጠፍቷል። አሁን ትላንትና ሰላም የነሳንን ነገር ረስተነዋል። አሁንማ ጥሩ ላይ ነና። በእያንዳንዳችን ህይወት ነው የምላችሁ። እናንተ አልጋችሁን ተማምናችሁ ስትተኙ እግዚአብሔር ግን ካልጋው በታች የተሸከመው እጅ እሱን እንዳትናወጡ የጠበቃችሁ እሱን እኮ ነው እንደዚህ ያደረገው። መጽሐፈ ቀለምንጦስ ላይ አባቶቻችን የሐዋርያት ሥራም ላይም ጭምር በትርጓሜ ያስተምሩታል። ሐዋርያው ቅዱስ ጴጥሮስ እግዚአብሔርን ጠየቀው። አትተኛም ወይ ብሎ ጠየቀው። እየሰማችሁ ነው? አትተኛም አይደክምህም አለ። እና እግዚአብሔር ቢያንቀላፋ ምን ሊመጣ እንደሚችል እንዲረዳው ብሎ እጁን ዘርጋ አለውና ይላሉ አባቶቻችን እጁ ላይ እንቁላል አስቀምጠለት። እየሰማችሁ ነው?
አስቀመጠለትና ቅዱስ ጴጥሮስ በመለኮታዊ ስልጣኑ እንዲያንቀላፋ አዘዘው እና ወዲያውኑ እንቅልፉ ሲመጣበት ቅዱስ ጴጥሮስ እጁ ላይ ያለው እንቁላል ወድቆ ተሰበረ እና እግዚአብሔር ምን አለው? ባንቀላፋ እንዲህ የምትሆኑታል። ለዛ እኮ ነው እረኛችን አይተኛም አያንቀላፋም፣ እስራኤልን የሚጠብቀው አይተኛም አያንቀላፋም። ምን ለዚህ ነው እኛ ነን ያንቀላፋንበት እንጂ እግዚአብሔር አንቀላፍቶብን አያውቅም። መተኛታችንን አይቶ እንኳን እግዚአብሔር ከመቀስቀስ አንድ ቀን ቦዝኖ ያውቅ። ስለዚህ እግዚአብሔር አምላክ ሕዝቡን አላቸው የሚሆኑ አይደሉም። አብዛኞቹ በረሃ ላይ ቀሩ። አብዛኞቹ ትወርሳላችሁ የተባሉትን ቦታ ሳያዩት ቀሩ። እንዲህ ከመሆን እግዚአብሔር ይጠብቀን። እውነት አስባችሁታል? ቃል ተገብቶላችሁ ያን ሁሉ ዘመን ተንገላታችሁ የምታገኙትን በረከት ሳታገኙ ባጭር መቅረት እግዚአብሔር ከልክሎ አይደለም። እኛ እዛ በረከት ላይ ለመድረስ ግን የሚያስችለውን ነገር ቀድመን ስላላሟላን ቀሩ። አብዛኞቹ ሞቱ። ሙሴም አንቀላፋ። ከዛ በኋላ ኢያሱ መጣ። ለዛ ነው መጽሐፈ ኢያሱ ምዕራፍ 5 አሁን ከ1 ጀምሮ ሲነበብ እንደሰማችሁት አዲስ ትውልድ ተነሳ። ያን አዲስ ትውልድ ኢያሱ ከነዓንን መውረስ እንዲችሉ መንገድ ይዟቸው ሄደ። መንገድ ላይ ሲሄዱ ትላንትና ከትላንትና በፊት ስተያም በሚጓዙበት በእያንዳንዱ መንገድ ጠላቶች ይገጥሟቸዋል። የሚያጠቋቸው፣ የሚገፏቸው፣ የሚተናኮሏቸው ነበሩ። አብዛኞቹን እያሸነፉ ነው ሄዱት። ቦታቸው ላይ እግዚአብሔር እስኪደርስ ድረስ ያሉበት ቦታ ላይ እንደሞ እስኪያርፉ እግዚአብሔር እየጠበቃቸው ነበር መልአኩን ልኮ። ሕዝቡን እግዚአብሔር ሲጓዙ ከመሬት አንድ ስንዝር ከፍ አድርጎ አሸዋው እንዳያቃጥላቸው፣ ከላይ ያለው የበረሃው ፀሐይ እንዳያግላቸው በደመና ጋርዶ፣ ከኋላ ያሉት ጠላቶቻቸው መተው እንዳይደርሱባቸው በደመና ሸፍኖ ከፊት ያለውን መንገዳቸውን እያከናወነ ሚካኤል ይመራቸው ነበር። ምንም ነገር አልሆኑ። እንደዚህ እየተንከባከበ ወሰዳቸው። ሲነበብ እንደሰማችሁት ዮርዳኖስን ወንዝ ግን ልክ እንደተሻገሩ ዙሪያቸው ላይ የነበሩት ሰዎች እስራኤላውያን እግዚአብሔር የዮርዳኖስን ወንዝ እንዳሻገራቸው እና አብሯቸው እንደሆነ ሲሰሙ ልባቸው ቀለጣል። እስኪ ልባቸው ቀለጠ በሉ እንጂ ምናቸው ቀለጠ? ልባቸው የቀለጠው እነዛ ጠላቶቻቸው ሕዝቡን የፈሩት ምን ስለሆነ ነው? ሕዝቡ ቁጥሩ ብዙ ስለሆነ ነው አይደለም። እግዚአብሔር አብሯቸው ስላለ። እግዚአብሔር አብሮ ካለ ጥቂትም ሆነ ትፈራለህ። እግዚአብሔር አብሮ ከሌለ ለምን ዓለምን ማትሆንም ባዶ ነው። አሁን እኛ እንዳለን እንደ ቁጥራችን ተሰሚነታችን ምናችን የጎደለው ለምን ይመስላል? ጉዳዩ የቁጥር ሳይሆን ማን አብሮን ከኛ ጋር መሆን ስላለበት ነው። እግዚአብሔር ከኛ ጋር አብሮ መኖር ስላለበት ነው። ለዛ ነው የቤተ ክርስቲያን የዘወትር ልመና ጸሎት የሆነው። ለዛ ነው ቁጥር ሊኖረን ይችላል። ነጠላ አጣፍቶ ሊመጣ የሚችል ሰው ከየቤተ ክርስቲያኑ ላይ ጠፋ ይችላል። ግን ጌታ ሆይ አንተ አብረን ከሌለህማ ምን ዋጋ አለን? እኛ ሕዝቡ ጠላቶቻቸው ይፈሯቸው ነበር። ገና መራመድና ኮቴያቸውን ሲሰሙ ይደነግጡ ነበር። ምክንያቱም አብረው ብቻቸውን የሚሄዱ ሕዝብ አይደለም፣ እግዚአብሔር አብሯቸው አለ። ጠላት እንዲፈራ፣ ጠላት እንዲሰነጠቅልህ፣ ጠላት ከፊት ለፊት ያለው በሙሉ እንዲታለፍ የምትፈልግ ከሆነ አብሮ እግዚአብሔር እንዲሆን ለምኑ። ሌላ ነገሩን ቶ ጠላትን ማጥፊያ እንትንን ማራቂያ ሌላ ገለመኔ ቅብር ጥሶ እያለ ስር መባሱን ቅጠል መበጠሱን ቶ አትድከም። እግዚአብሔር የእውነት አብሮ ካለ ማንም አብሮ ሊጠጋ አይችልም። ማንም አብሮ ሊቀና አብሮ ሊያይ አይችልም። ልባቸው ይቀልጣል እኮ ማለት ቀላል ነገር መሰላችሁ እንዴ? ልባቸው ይቀልጣል ማለት እኮ የውጭ ያለ ፍርሃት አለ፣ ውስጣቸው ይርዳል፣ ይንቀጠቀጣል። ሕዝቡን ሲያዩ እግዚአብሔርን ያሉ። ዛሬ እኛን አይቶ እግዚአብሔርን የሚያይ ማን አለ? ስንታይ መልካችን የእግዚአብሔርን ይመስላል። ስንታይ ስራችን እግዚአብሔርን ይመሰክራል። ስንታይ ቁጥራችን ውስጥ የማይቆጠረው የእግዚአብሔር መላእክት በመካከላችን የቆሙ ይመስላል። አንመስልም። እውነታው ይሄ አንመስልም። ስራችን፣ ንግግራችን፣ ተግባራችን፣ ሁሉ ነገራችን አይስማማም ከእግዚአብሔር ጋር። ስለዚህ እየተራመድን ብዙ ሆነን የማንፈራው ብዙ ሆነን ድምጻችን የማይሰማው ጫሂ ስለጠፋ አይደለም። እግዚአብሔር አብሮን አለ ወይስ የለም ብሎ የሚጠይቅ ልቡን ያለው ሰው ምናልባት ከኛ መካከል ስለታጣም ሊሆን ይችላል። ስለዚህ ልባቸው ቀለጠ፣ ፈሩ። ኢያሱንም እግዚአብሔር እንዲህ አለው አለ፣ አሁን የምትገቡባትን ምድረ ርስት ከነዓንን የምትወርሷት እንዲሁ ተነስታችሁ ስለመጣችሁ አይደለም። የባልጩት ድንጋይ አንሳና ሕዝቡን ሁለተኛ ጊዜ ግረዛቸዋል። የመጀመሪያው ሕዝብ የተገረዘው በረሃ ላይ ቀርቷል። እነዚህም ከነሱ ስለተወለዱ ብቻ ሳይሆን ስለተገረዙ ስለሆነ የሚገቡት
ግረዛቸዋለሁ። ግዝረት ኦሪት ዘፍጥረት ምዕራፍ 12 13 14 15 በተደጋጋሚ የአብርሃምን ቃል ኪዳን ለማክበር እግዚአብሔር አምላክ የሰጠው ቃል ነው። የአብርሃም ዘር ከሌላው ዘር ይለይ የነበረው ወንዱ ተገርዞ ነው፣ ሴቷ ደግሞ በድንግልና ደሟ ነበር። ስለዚህ ህዝቡን ግረዛቸዋለሁ። አንድም ዘራቸው ከአብርሃም እንደሆነ እንዲታወቅ፣ አንድም የሚገቡባት ከነዓንን የሚወርሱት ከተገረዙ ሰዎች ስለተወለዱ ሳይሆን እነሱም ምን ሲሆኑ ነው? ስለተገረዙ። ዛሬ እኮ ክርስቲያን መሆናችንን ምናልባት ከወላጆቻችን ተወልደን ካልሆነ በቀር እኛ ላይ የሚነበብብን ሰዎች ካልሆነን ማለት መወለድ ብቻ እኮ በነገራችን ላይ ክርስቲያን እኮ አያረግም። ታውቃላችሁ? መወለድ ብቻ አያረግም። አባ ጊዮርጊስ ለዛ እኮ ነው ያርጋኖን ጸሎቱ ላይ እመቤታችንን እመቤቴ ሆይ ክርስቲያን አርግኝ ይላታል። እንዴ እንደሱ ማን ክርስቲያን አለና እንደ አባ ጊዮርጊስ? ግን ክርስቲያን ማለት ከመወለድም ያልፋል። ክርስቲያን ማለት ወላጆቻችን ክርስቲያን ሆነው ከመወለድም በላይ ትልቅ ትርጉም አለው። የምንወርሳት ከነዓን የተባለችውን የእግዚአብሔርን መንግስተ ሰማያትን የምንወርሰው ወላጆቻችን ክርስቲያን ሆነው ስለተወለዱ ብቻ ሳይሆን እኛም ስንገረዝ ነው። ግዝረት ማለት ለሐዲስ ኪዳን ጥምቀት ማለት ነው። እስኪ አስቡት፣ ወላጆች የሆናችሁ እዚህ ውስጥ ልጆቻችሁን ስለወለዳችኋቸው ብቻ ክርስቲያን ይሆናሉ? በ40 በ80 ቀን ምንድነው የምናስደርጋቸው? ቤተክርስቲያን አምጥተን እናስጠምቃቸዋለን። ግዝረት ለአብርሃም ዘር ቃል ኪዳን እንደሆነ ሁሉ ልጆቹ ናቸው የእግዚአብሔር ተብሎ ማመላከቻ እንደሆነ ሁሉ ለሐዲስ ኪዳን የእግዚአብሔር ልጆች ናቸው ተብለን የምንጠራበት ንጹህ ምልክታችን ግዝረት የተባለ ጥምቀታችን። ስለዚህ ግረዛቸው አለ። ደግሞ ግረዛቸው ሲል እኮ አንድ አይደለም፣ ሁለተኛ ጊዜ ግረዛቸው አለ። እስኪ ሁለተኛ ጊዜ በሉ እንጂ ያለ ምክንያት የተጻፈ አንዲት ቃል የለም። ልብ ብላችሁ ስሙ። ሰው ስንቴ ነው ሊገረዝ የሚችለው? አንዴ ነው አይደል? እናንተ አታውቁም እኮ ምን ሆናችሁ ነው? ስንቴ ነው ሰው ሊገረዝ? ወንድ ልጅ ስንቴ ነው የሚገረዘው? ሁለቴ ይገረዛል? አይገረዝም። ሁለቴ ጊዜ ወይም ሁለተኛ ጊዜ ግረዛቸው ማለት ምን ማለት መሰላችሁ? አንደኛ እንደ ታሪኩ አውድ ብትመለከቱት አዲስ ህዝብ ስለሆነ ምን አርጋቸው ማለት ነው? ስላልተገረዙ ግረዛቸው ማለት ነው። ስለዚህ አዲስ ድጋሚ ህዝብ ስለሆነ ግረዛቸው ለማለት ነው። ሁለቴ ግረዛቸው ግን ማለት ምን መሰላችሁ? የመጀመሪያው ግዝረት ተብሎ እየተጠቀሰ ያለው የኦሪቱ የመጀመሪያው ህግ ነው። ግረዛቸው ያለው በድንጋይ ነው። ድንጋይ የተገረዙበት ብቻ ሳይሆን የእግዚአብሔርን ትእዛዝ የተቀበሉበት ህግም ጭምር ነው። ጽላቱን እግዚአብሔር በምን ላይ ነው ህጉን ጽፎ የሰጣቸው? በድንጋይ ነው። የመጀመሪያው ግርዛት እሱ ነው። መጀመሪያ በህጉ ገረዛቸው፣ ኃጢአትን፣ ነውርን፣ ጥፋታቸውን እንዲያስተካክሉ። የተገረዘ ሰው የሚወድቀው ስጋ እንደማያስፈልገው ሁሉ በህጉ ገረዛቸውና ኃጢአታቸውን ተው አላቸው። እነሱ ሊሰሙ ነው እንዴ? ጭራሽ ህጉን ይዞ የወረደውን ሙሴ እነሱ ታች ምን ሲያረጉ ነው የጠበቁት? ጥጃ ሰርተው እያመለኩ። እግዚአብሔርን ህግ ስጠኝ ብሎ የሚለምን ህዝብ ህጉን እስኪሰማ ድረስ መታገስ አለበት። እግዚአብሔርን አናግረኝ፣ ምን እናርግ፣ እባክህ መልእክትን ስጠን፣ ምን ማድረግ እንዳለብን ምራን ካለ ድምጹን እስኪሰማ መታገስ አለበት። ዘገየብኝ ብሎ ሌላ ነገር ማድረግ አይችልም። ዛሬ አብዛኞቻችን እግዚአብሔርን ጠርተነው ተማጽነነው ምን እንድናረግ ትፈልጋለህ ብለነው ድምጹን ለመስማት ራሱ አንፈልግም። እኛው ራሳችን የምናረገውን ወሰነናል። ቶሎ ብለን እንጸልይና በቃ በዚህ ደግሞ ዘምተን የሆነ ነገር እናርግ ይባላል። እንዴት ማለት ነው? ከሰማው እስከ ጥግ ድረስ ነው መስማት ያለብህ። አርግ ያለን እስከ ጥግ ድረስ ነው ማድረግ ያለብህ። እነሱ ከታች ሌላ ኃጢአት እየሰሩ ነበር። ስለዚህ እግዚአብሔር አምላክ መጀመሪያ የገረዛቸው በህጉ ነው። እስኪ መጀመሪያ በሉ የገረዛቸው በምኑ ነው? በህጉ ነው። ሁለተኛ ጊዜ ገረዛቸው ማለት ምን መሰላችሁ? ያ ኢያሱ አንስቶ እስራኤላውያንን ገርዟቸው የጣለበትና የተጠቀመበት ድንጋይ ጌታችን ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 4 ላይ ያ እስራኤላውያን የውሃ ምንጭ ወጥቶላቸው ይጠጡበት የነበረው አለቱ ክርስቶስ እንደነበረ ይናገራል። ሁለተኛ ጊዜ ግረዛቸው ማለት የኦሪቱን ህግ ሰጥቻቸው ነበረ እንዲያዩት፣ እንዲመለከቱት፣ ራሳቸውን እንዲያስተካክሉበት። እሱ አልበቃ ቢለን እግዚአብሔር አምላክ ሌላ ጨመረልን። እሱ ራሱ ሰው ሆኖ አስተማረን። ሁለተኛ ግረዛቸው ማለት እሱ ነው። ቀጠለናስ ምን አለው ስትሰሙ? ቁስላቸው እስኪሽር ድረስ እዛው ያሉበት ቦታ ይቀመጣሉ። ምክንያቱም የተገረዘ ሰው ወዲያውኑ ተነስቶ ምን ማድረግ አይችልም፣ መንቀሳቀስ አይችልም። ምን ማለት መሰላችሁ? ቁስላቸው እስኪሽር ያሉበት ቦታ ይቀመጡ ማለት አንድ ሰው ኃጢአት ሲሰራ ከነበረ፣ በደል ሲሰራ ከነበረ የእግዚአብሔርን ህግ ሰምቶ አቁም ሲባል ማቆሙን ሊያቆም ይችላል። ግን ከኃጢአት በላይ ልምድ ክፉ ስለሆነ መተው ያስቸግረዋል።
ዛሬውን ዘፈን ኃጢአት መሆኑን ሁላችንም እናውቀዋለን። ለምን አናቆመው? 2 ቀን ታቆመውና 3ኛው ቀን ለምን ያረጋል? እንድታጉረመርሙ ያረጋል። ትለዋለህ። ገብቷችኋል? ስለዚህ ትተናንተውም ማለት ነው። ብትሰርቅ 3 ቀን 4 ቀን ልትሰበሰብ ትችላለህ። ብትጠጣ ብትዘሙት ሌላም ነገር ብታረግ ጥለን አንጥለውም ማለት ነው። እየሰማችሁ ነው? ቁስል ማለት እሱ ነው። ኃጢአት ጠባሳ ቁስል ጥቶ ነው የሚያልፈው። ስለዚህ ምን አለ? እስኪሽሩ ድረስ እዛው ያሉበት ቦታ ይቀመጣሉ። እግዚአብሔር አስተምሮት ኃጢአቱን እንዲተው የመከረው ሕዝብ ይረፍ ማለት ከቤተ ክርስቲያን አይውጣ ማለት ነው። እዛው ይቀመጥ ቁስሉ እስኪሽርለት መልሶ ወደ ወጣበት ኃጢአት እንዳይመለስ እግዚአብሔር እንዲጠብቀው አስቀምጧል። ከዛ በኋላ እግዚአብሔር ምን አላቸው? ፋሲካውን እንዲያከብሩ ነገራቸው። እንግዲህ ስሙ፣ ይሄ ሁሉ ቅድመ ዝግጅት ፋሲካ ለማክበር ነው። ፋሲካው ጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ግዝረቱ ጥምቀት ነው አልን። ሁለተኛው ግዝረት ማለት አምላክ ሰው ሆኖ የሰጠን ሕግ ነው አልን። ቁስል መሻር ማለት ኃጢአታችንን ትተን በጽድቅ መጠገንና መቆም ማለት ነው። ሰው ወደ ቅዱስ ሥጋ ወደ ክቡር ደሙ ሲመጣ ሊያደርገው የሚገባውን ቅድመ ዝግጅት አስቀድሞ ጌታችን በኢያሱ አሳየን። ይሄንን ሁሉ ካስደረጋቸው በኋላ ነው ቀጣዩ የቅዱስ ሚካኤል ታሪክ የሚመጣ። ልክ ፋሲካውን አክብረው በጨረሱ ጊዜ ላይ ኢያሱም ቀና ብሎ የኢያሪኮን ምድር ተመለከተ ይላል። እስኪ ኢያሱ በሉ። ምንን አየ? ኢያሪኮን አያት። ሊገቡባት እንወርሳታለን ብለው አስበው ወደ ከነዓን ሲጓዙ የሚያልፉባትን መሬት ተመለከተ። ኢያሪኮን በዓይኑ እየተመለከተ ከኢያሪኮ በሚያው እይታ ውስጥ አንድ የተመዘዘ ሰይፍ የያዘ ሰው ከፊት ለፊቱ ቆመበት። ኢያሱ በጣም እኮ የሚገርም እንዴት ጽኑ ነው። አሁን እኔና እናንተ ተስፋ የምታረጉት ቦታ ወደ ቤተ ክርስቲያን ጧት እየመጣችሁ በሩ ላይ ጥበቃው ሳይሆን በጣም የሚያስፈራ ሰይፍ የያዘ የሚንቦገቦግ ሰው ቆሞ ብታዩ እንደምትሉት ኢያሱ ምን እንዳለው ታውቃላችሁ? አንተ ከማን ወገን ነህ ያለው? ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ? አሁን እኛ እንደዛ ብለን አንጠይቅም። ሲጀመር እንደዚህ ያለ ነገር ቤተ ክርስቲያን ላይ ቆሞ ስንመለከትም ምንም ቤተ ክርስቲያን የመጣን ሰዎች ብንሆንም ነገም መቼም አይቀርም እሱ ሲሆድ ወይ ዋታ ጧት ላይ ይመጣሉ ምናምን ብለን የምንሄደው። ኢያሱ በፍጹም ቆመ ፊት ለፊት። አንተ ከማን ወገን ነህ? እና ቅዱስ ቄርሎስ ምን ይላል? አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ እግዚአብሔር ከሚሰጣቸው ጸጋዎች መካከል አንዱ መናፍስትን መመርመር ነው ይላል። ምንን መመርመር? ኢያሱ ፊት ለፊቱ ቆሞ የተመዘዘ ሰይፍ ይዞ የታየውን ሰው አንተ ከማን ወገን ነህ? ከኛ ነው ወይስ ከጠላቶቻችን ብሎ የጠየቀው መናፍስትን እየመረመረ ነው። ኢያሱ ከዚህ በፊት እኮ መላእክትን ሙሴ ሲያይ አይቷል። ለራሱም ጭምር ታይተውለታል። ከዛም ባለፈ ለመላእክት አዲስ አይደለም፣ ግን ሲገለጡለት መረመረ። ቁም ነገር እኮ አለው። ይሄ እኮ ትምህርት ነው። በህልማችሁ ተኝታችሁ አየን የምትሉትን አልጋችሁ ላይ የተገላበጣችሁ የምትመለከቱትን ነገር በሙሉ እናንተ እንደገዛ ፈቃዳችሁ አትተርጉሙት። ያየው ቀይ ሰው በሙሉ ማርያም አይደለም፣ ሚካኤል አይደለም፣ ገብርኤል አይደለም፣ መናፍስትን ሁሉ መርምሩ ይላል መጽሐፍ። አንተ ከማን ወገን ነህ ብለህ መጠየቅ አለብህ። ከኛ ነህ ወይስ ከጠላቶቻችን ወገን ነህ? ምክንያቱም ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ሰይጣን ራሱን የብርሃን መልአክ አድርጎ እንደሚመጣ ይናገራል። ራሱን የብርሃን መልአክ አድርጎ የሰማይ መላእክት የማይሰብኩትን ስብከት እየሰበከ ይመጣል። ስለዚህ ቅዱስ ኢያሱ ጠየቀው፣ አንተ ከማን ወገን ነህ? ከኛ ነህ ወይስ ከጠላቶቻችን ወገን ነህ? የተመዘዘ ሰይፍ ይዞ የቆመው ያ ወታደር ምን ብሎ መለሰለት? ከናንተም ወገን አይደለም፣ ከጠላቶቻችሁም ወገን አይደለም፣ እኔ የእግዚአብሔር የሰራዊቱ አለቃ ነኝ አሉ። እስኪ እኔ በሉ የእግዚአብሔር የሰራዊቱ አለቃ ነኝ። ያ የተመዘዘ ሰይፍ ይዞ የቆመው ወታደር የመጣው ቅዱስ ሚካኤል እንደሆነ እናውቃለን። ለምን እንዴት እንደሆነ እነግራችኋለሁ። ግን ቅዱስ ሚካኤል የመጣው ማንን ሊረዳ? አረ መልሱ ተው። እስራኤላውያንን ነው። ኢያሱ እስራኤላዊ ነው፣ ህዝቡ እስራኤላዊ ነው። ከማን ወገን ነህ ሲለው ከናንተ ጋር ነኝ ቢለው ምን ችግር አለ? ምንም እኮ ችግር የለም። ሊረዳው የመጣው ማንን? እነሱን ነው። ከጠላቶቻቸው ወገን እንዳልሆነ እናውቃለን። እየሰማችሁ ነው? ከጠላቶቻቸው ወገን እንዳልሆነ እናውቃለን። ከነሱ ወገን እንደሆነ እናውቃለን። ግን ከማን ወገን አይደለም ማለት ካንተም አይደለም ከጠላቶች ከነሱም ወገን አይደለም፣ እኔ የእግዚአብሔር የሰራዊቱ አለቃ ነኝ አሉ። ምን ለማለት ተፈልጎ ነው? የመላእክት ተፈጥሮ እንደ ሰው ልጅ ተፈጥሮ አይደለም። ከናንተ አንዱ አይደለም፣ ከናንተ ወገን አይደለም የሚለው በሰው አምሳል ታየው እንጂ እንደ ሰው ስጋ ያለኝ እንዳልመስልህ እያለው። እየሰማችሁ ነው? ከነሱም ከጠላቶችም ወገን አይደለም ማለት
እንደዚሁ ተመሳሳይ ነው። ሰው አልሆንኩም ብቻ አይደለም ያለው፣ ወይንም ደግሞ እንደ ሰው ስጋ ያለኝ አይደለም እኔ ረቂቅ ፍጡር ነኝ እያለው ነው። በአንጻሩ ደግሞ አይ ከጠላቶችም ወገን አይደለሁም ሲለው ተመሳሳይ መልእክት እየሰጠው ነው። አጥፊም ሆኜ አይደለም የመጣሁት እኔ አንተን ልረዳ ነው የመጣሁት እያለው በተፈጥሮ እነሱን እንደማንመስል እኛም እነሱን ልንሆን እንደማንችል አስረግጦ ነገረው። እኔ ከናንተ ወገን አይደለሁም አለ። እኔ የእግዚአብሔር ሰራዊቱ አለቃ ነኝ አለ። ቀጠለና ታዲያ ጌታ ሆይ ምን እንዳረግ ትፈልጋለህ አለው ኢያሱ። ምክንያቱም እየታየው ያለው ወታደር ሆኖ ነው። ስለዚህ የእግዚአብሔር መልአክ ምን አለው? የቆምክባት ስፍራ የተቀደሰች ናትና ጫማህን ከምን አውልቅ አለው? ከእግርህ አውልቅ አለው። ልብ ብላችሁ አድምጡ። ይሄ የተመዘዘ ሰይፍ ይዞ ከፊት ለፊቱ የቆመው የእግዚአብሔር መልአክ ነው። የእግዚአብሔር የሰራዊቱ አለቃ እያለ ተደጋጋሚ ይናገራል። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያደርገኝ መጣ ብሎ ሊረዳኝ መጣ ብሏል። ይሄ ከፊት ለፊቱ የቆመው የእግዚአብሔር አለቃ ሚካኤል ነው የምንለው ለዛ ነው። ሲታየው ሲገለጥለት በሰው አምሳል የታየው የተገለጠለት ለምንድን? ሊረዳው ሊገነዘበው ሊያውቀው በሚችል መንገድ ነው መታየት ያለበት። መላእክት በባህሪያቸው ረቂቃን ናቸው። አይያዙም፣ አይጨበጡም፣ አይዳሰሱም። ሲታዩ ሲገለጡ ግን እኛ ልንረዳውና ልናውቀው በምንችለው መልኩ ይነገራል፣ ይታያልም ጭምር። ስለዚህ የማይታየው የእግዚአብሔር መልአክ በአይነ ስጋ ለመመልከት ብንፈልግ ማየት የማንችለው የእግዚአብሔር መልአክ ለኢያሱ ግን ሲሆን የተመዘዘ ሰይፍ ይዞ የመጣ ሰራዊት መሰለው። ሁለተኛ ለምን ሰራዊቱ መስሎ ስታየው? ኢያሱ ወደ ኢያሪኮ እየሄደ ያለው ለውጊያ ነው። ስለዚህ አብሬ ልዘምት ነው የመጣሁት ብሎ ለሚሰራው አገልግሎት እንዲመች ብሎ የእግዚአብሔር መልአክ ሰራዊት መስሎ ታየው። ሁለተኛ ሶስተኛ የእግዚአብሔር መልአክ ለኢያሱ የታየው ለምንድን ነው? ጠላቶቹን ሊያድንለት ነው። ጠላቶቹን ሊያፍጠፋለት፣ እሱን ሊያድነው፣ ነፃ ሊያወጣው። የእግዚአብሔር መልአክ በነገራችን ላይ በተለይ ቅዱስ ሚካኤል ምን ያልተገኘበት የኦሪት ታሪክ አለ። በነገራችን ላይ ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉም ነገር የሚለምነው። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው? አጋርን ሲያበላት ስላየኩ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው? እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደቅ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን? ለምን ብላችሁ አትጠይቁም? አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ወደ መጣበትና ወደ ከፍታው ቦታ ላይ ለመሄድ የሳት ሰረገላ መጥቶ ከመንጠቁ በፊት የእግዚአብሔር መልአክ ቀሰቀሰውና ብላ አለው። ብላ በልቶተኛ መልሶ አሁንም ደግሞ ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ምን አርጋለው መልሶ ብላ አለው። የእግዚአብሔር መልአክ አያችሁት? እንኳን መሬታዊ ነገር ሰማያዊ ነገር ማውረስ የሚችል ነው። ስሙ የተመሰገነ ይሁን። እውነት ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ይሄው ኤልያስን እኮ አሳያችሁ። ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ ነው። ዛሬም ቅዱስ ሚካኤል በነገራችን ላይ እንዲህ አይነት ሰባኪ ነው። ሚካኤል እንዲህ አይነት ሰባኪ ነው። ስብከት ምንድነው ብላችሁ ብትጠይቁት ሚካኤልን የምትሄዱበት መንገድ ሩቅ ነውና ምን አርጉ ነው የሚላችሁ? ብላ ቁረብ ነው የሚል። ሌላ ተአምር የሚመጣ እንዳይመስል ቁረብ ነው የሚል። ቶሎ ቶሎ ብላ ቶሎ ቶሎ ብለ ቅዱስ ሥጋውን ክቡር ደሙን ውሰድ። የምትጓዘው መንገድ ሩቅ ነው። የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ ይላል። ወደ ታሪኩ ግን ስንመልሰው የእግዚአብሔር መልአክ የተባለው ይህ ቅዱስ ሚካኤል ሰይፍን መዞ ታየው ይላል። እስኪ ሰይፍን መዞ በሉ እንጂ ሰይፍን መዞ የቤተ ክርስቲያን ኪነ ህንጻ አሰራር ላይ አይታችሁ ከሆነ እዚህም ቤተ መቅደስ ገብታችሁ ከሆነ ከቤተ መቅደሱ ወይንም ደግሞ ቅድስተ ቅዱሳን ተብሎ ከሚጠራው ወደ ታቦቱ የሚመራው በር ላይ አይታችሁ ከሆነ በግራና በቀኝ ምን እንደሚሳሉት መላእክት ናቸው። በብላችሁ አታውቁም? መላእክት ናቸው። በአንድ እጃቸው ሰይፍ ይዘው በአንድ እጃቸው ደግሞ አፎቱን ይዘው የሰይፉን ሰገባ ማለት የሚመልሱበት እየሰማችሁ እንደዛ ይዘው ነው የሚታዩት። እና መላእክት ሰይፍ ይዘው የሚታዩበት ዓላማና ምክንያት አላቸው። አንደኛው ሰይፉ የእግዚአብሔር ኃይል ምክንያት ነው። ስለዚህ ሰይፉን ይዞ ታየው ማለት የእግዚአብሔር መልአክ የእግዚአብሔርን ኃይል ይዞ ፊት ለፊቱ ታየው ማለት ነው። አሸናፊነቱ፣ ረዳኢነቱ፣ ሁሉንም ነገር የሚያደርገው ቅዱስ ሚካኤልም ከማን በተገኘ ኃይል ነው?
የእግዚአብሔር ኃይል ሰይፉ ማለት እሱ ነው። እየሰማችሁ ነው። ከራሱ ማንም ምንም ሊያደርግ የሚችል የእግዚአብሔርን ስም የተሸከመ መልአክ ስለሆነ ሰይፉን ይዞ ኃይሉን አሳየ። ሁለተኛ ሰይፍ ይዞ የእግዚአብሔር መላእክት የሚታዩት ሰይፍ ይቆርጣል፣ ይለያያል አንዱን ከሌላው። የእግዚአብሔር መላእክትም ሰይፍ የሚይዙት ኃጢአታችንን ከኛ ቆርጠው አስወግደው የሚጥሉልን ስለሆኑ ነው። አምኖ ለለመናቸው ኃጢአት በደሌን እንድተው እርዳኝ ያለው ሚካኤል ሰይፍ ይዞ ታየ ማለት እሱ ነው። ለዛ ነው በጣም የሚታወቁ የቅዱስ ሚካኤል ስዕሎች መካከል አንዱ በእግሮቹ ሰይጣንን ረግጦ በአንድ እጁ ሚዛን ይዞ በሌላ እጁ ደግሞ ምን ይዞ ነው የሚታየው? ሰይፍ ይዞ ነው የሚታየው። በእግዚአብሔር ኃይል ሰይጣንን እንዳሸነፈው በእግዚአብሔርም ኃይል አሁንም በተሰጠው ሰይፍ ከኛ ኃጢአትን የሚያርቀው መልአክ ቅዱስ ሚካኤል ሰይፍን ይዞ ታየው። ከዛ በኋላ ግን ተናገረው። ሰይፍ ይዞ ስላየው አይደለም ያወቀው። ልብ ብላችሁ ስሙ። ሰይፍ ይዞ ስላየው ከፊት ለፊቱ ቆሞ እኔ እግዚአብሔር የሰራዊቱ አለቃ ነኝ ብቻ ስላለው አይደለም የእግዚአብሔር መልአክ መሆኑን ኢያሱ አውቆ የሰገደለት የቆምክባት ስፍራ የተቀደሰች ናትና ምንን አውልቅ ስላለው። ይሄን ንግግር በነገራችን ላይ ለኢያሱ ይሄን መልአክ ከመናገሩ በፊት ለሙሴ ነው የነገረው። ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔርም ሙሴን በሐመልማሉና በነበልባሉ በኩል ታላቅ ምልክትን ሲያይ ሙሴ ደነገጠ። ምን አይነት ምልክት ነው ብሎ ሊጠጋ ሲል የእግዚአብሔርን መልአክ በሚያየው በዛ ተአምር ምልክት ላይ ቆሞ የቆምክባት ስፍራ የተቀደሰች ናትና ምንን አውልቅ አለው። ስለዚህ ሙሴ ለኢያሱ ነግሮታል። እግዚአብሔርን ለመጀመሪያ ጊዜ ሲያገኘው የመጀመሪያው ሙሴን የነገረው ነገር ጫማህን አውልቅ። አሁንም ኢያሱን የእግዚአብሔር መልአክ ለመጀመሪያ ጊዜ ኢያሪኮን ከመውረሱ በፊት ሲያገኘው ጫማህን ምን አልቃል? የእግዚአብሔር መልአክ ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገረው። ወደ አምላክ የሚወስድ ነገር ነው የሚናገረው። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለው። የእግዚአብሔር መልአክ እኮ ቆሞ የታየው ኢያሪኮ ላይ እኮ ያ የሚወርሷት መሬት እኮ አሕዛብ የሚኖሩባት ቦታ ነው። ልብ ብላችሁ ስሙ አደራ። በኃጢአት በነውር በክፋት የሰለጠነች ቦታ ላይ የእግዚአብሔር መልአክ ቆሞ ሲያየው ሰገደ። የቆመበትን ቦታ ሳይሆን የቆመውን እሱን ያየው። የእግዚአብሔር መልአክ የቆመበት ቦታ በሙሉ ቅድስና አለው። ቦታው እንኳን የረከሰ ቢሆን ቦታው እንኳን ያልተገባ ቢሆን እሱ ካለ ግን ሁሉም ነገር ይቀደሳል፣ ይባረካል። እና እውነት ለመናገር ክርስቲያኖች ኢያሪኮ ማለት በቃ እኛንን ሀገራችን በሉት በቃ የምንሰማው የምናየው የምናደምጠው ነገር በሙሉ በጣም ጆሮ ጭው የሚያደርግ ነገር ነው። ሚካኤል ሲቆምበት ግን ሁሉም ነገር ይረጋጋል፣ ጸጥ ይላል። ሁሉም ነገር ልብ ማለት እንድንችል ፊታችንም ይከፈታል፣ እንጽናናለን። ራሱ እርሱን ቆሞ ስናየው እውነት ቅዱስ ሚካኤል እንኳን በሀገራችን ብቻ ሳይሆን በሁላችን ሰውነት ላይ ይቆምልን። በጣም ማንመች ሰዎች ስለሆነ ተናገረው። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለው። ጉዳዩ ከጫማ ማውለቅ ጋር አይደለም። አንደኛ ጫማህን አውልቅ እያለው ያለው ለምን መሰላችሁ? ጫማ የኛ እግር መሬት ላይ ያለው ቆሻሻ እንዳይነካው የሚከላከል ነገር ነው። ጫማህን አውልቅ ማለት መሬት ከተባለው ከአካል ጋር እንዳትገናኝ የሚያደርግህን ነገር አውጣ እያለው ነው። ምን ማለት መሰላችሁ? መሬቱ እግዚአብሔር ነው፣ እግራችን እኛ ነን። ጫማው መካከል ላይ ያለው እኛና እግዚአብሔርን ላያገናኘን የሚችለውን ነገር አውልቃችሁ ጣሉ እያለ ነው። እየሰማችሁ ነው? ይሄ ሁሉ ክፋታችን፣ ነውራችን፣ ዘረኝነታችን፣ አድመኝነታችን በልባችን ውስጥ የሰለጠነብን ከእግዚአብሔር ጋር እንዳንገናኝ ያደረገን ነገርን በሙሉ ምን አድርጋችሁ ጣሉት? አውቃችሁ ጣሉት። የቆማችሁባት ስፍራ ምን ያደረገች ናት? የተቀደሰች ናትና አለ። ሁለተኛስ ጫማ የሚሰራው ከሞተ እንስሳ ቆዳ ነው። የሞተ እንስሳ ቆዳ ነው አንድ ሰው ጫማ አድርጎ በጊዜው ይራመድበት የነበረው። ጫማ አድርጎ አሰርቶ በማሰሪያ ቋጥሮ ከዛ በኋላ ይራመድበት ነበር። ምን ማለት መሰላችሁ? ጫማን አውልቀጣል ማለት ጫማ እስራት አይደለ? ከእስራት መጀመሪያ ተፈታ። ኃጢአት ነውርህን ተወው። የቆምክባት ስፍራ ምን አይነት ቦታ እንደሆነች ወቋት። የቆማችሁባት ስፍራ የእግዚአብሔርን ድምጽ የምንሰማበት ብቻ አይደለም። የቆማችሁባት ስፍራ ተአምር የምታዩበት ብቻ አይደለም። የቆምንባት ያለንባት ቤተ መቅደስ የእግዚአብሔር አካሉ ናት። እዚህ ሰው ጫማውን ካላወለቀ የት ሊያወልቅ ነው? እዚህ ሰው ራሱን ዝቅ ካላረገ የት ራሱን ዝቅ ሊያረግ ነው? እዚህ ሰው ራሱን ከእግዚአብሔር ጋር ሊያገናኘው የሚችለውን ነገር አውልቆ ካልጣለ የት ሊጥል ነው? እዚህ ነው መቀደስ፣ እዚህ ነው መባረክ፣ እዚህ ነው ንጽህናንና እዚህ ነው ቅድስናን ገንዘብ አድርጎ መሄድ የሚቻለው አላቸው።
ቅዱስ ጎርጎርዮስ ዘኑሲስ ደግሞ በተለየ መልኩ ይተረጉማል። ምን ይላል መሰላችሁ? ያረጉት ጫማ ወይም ኢያሱ እግር ላይ ያለው ጫማ ማለት ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን የብርሃን ልብሳቸው ሲገፈፍ እግዚአብሔር ያለበሳቸው የቁርበት ምሳሌ ነው ይላል። እየሰማችሁ ነው? ቁርበቱን አዳምንና ሔዋንን ያለበሳቸው እግዚአብሔር አገልድመው ሊወጡ ሲሉ ውጭ የሚወጡበትን አያውቁትም። እነሱ እንደ ገነት ነው የመሰላቸው ዓለም ብርድ የሌለበት ሁሉም ምቹ ሆነበት ነበር የመሰላቸው። እየሰማችሁ ነው? እግዚአብሔር ግን አይ ኀፍረተ ሥጋችሁን የለበሳችሁት ብቻ አይበቃችሁም ውጭ ስትወጡ፣ ስለዚህ ቁርበት ላልብሳችሁ አለና የሞተ የእንስሳ ቆዳ ልብሳቸው አድርገው እንዲለብሱት አደረገ። ከሞተው ከእንስሳ ቆዳ በፊት ካገለደሙት የበለስ ቅጠል በፊት አስቀድሞ ይለብሱት የነበረው የብርሃን ልብስ ነው። የምን ልብስ? የብርሃን ልብስ ነው። የብርሃን ልብሳቸውን አውልቀው ቆዳ ወደ ማድረግ ደረጃ ወረዱ። ዛሬም የእግዚአብሔር ልጆች የሚያሰኘንን ነገር በሙሉ አሽቀንጥረን ጥለን መሬታዊ ከሆንን ሰንብተናል። ዓለማዊ አስተሳሰብ፣ ዓለማዊ ንግግር፣ ዓለማዊ አኗኗር። አዳምና ሔዋን እኮ አሁን ቁርበታቸውን አውልቆ የብርሃን ልብስ ለብሰው ገነት ውስጥ እየተመላለሱ ነው። እኛ የነሱ ልጆች ግን እግዚአብሔር የሰጠንን የብርሃን ልብስ ቅድስና ለብሰን በብርሃኑ መመላለስ ሲጠበቅብን እኛ ቁርበት ካለበስን ብለን እናስቸግራለን። ለራሳችንም አላወቅንበትም። አያችሁ? ስለዚህ ያረጋችሁት ልብስ አይሆናችሁም እያላችሁ ነው። የምትኖሩት ኑሮ አይበጃችሁም። የምታስቡት ክፉ ሐሳብ ይቅርባችሁ። ቅዱስ ጎርጎርዮስ የተናገረውን ይህን ቃል ቅዱስ ባስልዮስ ዘቂሳርያ ደግሞ እንዲላል እግዚአብሔር ሰው አብሮት እንዳለ የሚታወቀው ሐሳቡ ተቀድሶ ንግግሩ ተባርኮ ስራው ተከናውኖ ሲታይለት ነው አለ። ይህን እግዚአብሔር ለሁላችን ያድርግልን። ይሄ ከሌለው ግን አንድ ሰው እግዚአብሔር አብሮት እንደሌለ ይታወቃል አለ። ጫማችሁን ከእግራችሁ አውልቁ አላቸው። ጫማህን ከእግር አውልቅ ሲለው እየነገረው ነው። ይሄንን የምትጓዘውን ጉዞ ኢያሪኮን ድል ማድረግ የምትፈልግ ከሆነ አሸንፈን መግባት የምትፈልግ ከሆነ ያረከውን ሰዋዊ ነገሮችን በሙሉ አሽቀንጥረህ ጣለዋል። እውነት እኮ ነው። በነገራችን ላይ አሁን እግራችን ላይ ሁላችንም ያረግነው ጫማ እንደፈለግን እንድንራመድ ያስቻለን ነው አይደል? ነው አይደለም? ባዶ እግሩን እንደሆነ ሰው ጫማ ያረገ ሰው አይሳቀቅም አይደል? ቢያንስ እንኳን የሆነ ነገር ቢወጋ እንኳን ቀድሞ የሚወጋው ምኑን ነው? ጫማውን ነው። ምን ማለት መሰለ? ጫማን አውልቅ ማለት በራስ መመካትን አውልቀ ጣለው እያለ ነው እግዚአብሔር። በራስ መመካትን ሞከርከው፣ አየኸው፣ በቃ ሞከርከው፣ አየኸው፣ ያቅምህን ጣርክ፣ ከዚህ በኋላ ጫማህን አውልቅ ማለት በራስ መመካት አቁምና የሚመካ ቢኖር በማን ይመካ? ሁላችንም ጫማችንን ማውለቅ እንድንችል እግዚአብሔር ይርዳን። ደጉ መልአክ ቅዱስ ሚካኤል በቸርነቱ በምሕረቱ ለእግዚአብሔር የማያስቀርበውን ነገራችንን በሙሉ አውልቀን መጣል የምንችልበትን ጉልበቱን ይስጠን። የሰማነውን በልቦናችን ሰሌዳ ይጻፍልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ ይርዳን። ከምንም በላይ የሰማነውን ለመኖርም አምላካችን ይፍቀድልን። በጎደለው በነጠበው በክቡራን አባቶቻችን ካህናት በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።